مجانا ደረቅ ጫማ ቦፌ መለዮ ልብሳቸው የሟጣዱን ላይ ተፋም ከጃቸው ጭሌ ዝናር ካራይን ላይ ጎናቸው ወለል ያለው ሜዳ ራያ ራየውማ መሆን ያለማታ ዋቻቻሪ ጋማ መገኔ ቆቦሰው ቆበየና ሮቢት አቤት ያለው ግርማ ናቤት ያለው ግርማ ናቤት ያለው ግርማ እርጎን ገልብጦ የነብላን ጠጣ ገሪው ታተቅሪ ጨዋቆች መንደራት ገቦም ያበላፈት ፍቶ በነጥር ራያ አዘቦ ሞልና ጨርጨር መቀኝነት የለም ከጀግንነት በቀር ያይሴ ራያስ ራያ ራየውማ የደጋጎቹ ሀገር የደጋጎቹ ሀገር የደጋጎቹ ሀገር 2005 ዓመተ ምህረት ማለት ነው እንግዲህ ይህ ተወዳጅ ሙዚቃ የወጣው ዕለተ ቅዳሜ መጋቢት 4 2013 ዓመተ ምህረት ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢቲቪ መዝናኛ ዘወትር በሰዓት ወረናንተ የሚደርሰው የአርሂቡ ዝግጅታችን ተጀምሯል የዕለቱ ተረኛ አዘጋጅ ዮኑስ መሐመድ ሰውን የዛሬው እንግዳዬ ደግሞ ድምጻዊ ኑረዲስ አዲስ ወይም ደግሞ በቅጽል ስሙ ጃሪ ጋማ ነው የተለያዩ ጥያቄዎችን እንግዲህ እያነሳን እንደተለመደው እየተጫወትን ቆይታ እናደርጋለን የናንተም አብሮነት አይለየን በስልክ ቁጥራችን በመደወል እንግዲህ ለኑረዲን የፈለጋችሁትን አይነት ጥያቄ መጠየቅ ትችላላችሁ ማለት ነው እኛ ወደ ጭውታችን እናመራለን በቅድሚያ ጥሬና አክብረሽ ስለተገኘ ከልብ አመሰግናለሁ እኔም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ መጋቢት ውስጥ የተገናኘነው እንግዲህ መጋቢት ብዙ ጊዜ በአገራችን የተለያየ ትርጉም ይሰጠዋልና ኑረዲን ተወልዶ ባደገበት አካባቢ ይቅርታ ኑር አዲስ መጋቢት እንዴት ነው የሚታየው እስኪ ወሩ ያው እንግዲህ ከጥር በኋላም ስለሆነ የሰርግ የብዙ ድግሶች ማጠቃለያ ነው በእኛ አካባቢ እና ሰሞኑን በጣም ሰርግ በዝቶ ነበር ራያም አካባቢ በሁሉም ቦታ እና ማጠቃለያ ነው አልቀረም አሁንም የመጋቢት ዕለት ሰርጎች የተለመዱ ናቸው ማለት ነው አይ ያው እንግዲህ ጥር ላይ ስለሆነ ሁሉም ነገር እንትን ይላል ያው ጾም ስለሚገባ የክርስቲያን ሰው አሁን ያው የለም ሰርግ ጥሩ እንግዲህ ኑራዲስ ስለተገናኘን በጣም ደስ ብሎኛል የአርሂቡ ስፖንሰር አለን መልክታችን ተካትለን መልሰን እንግዲህ በሰፊው ወደ ስራዎች እንገባለን ተመልካቾቻችን መልክቱን ሰምተን መልሰን እንገናኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪው የትንሳኤ በዓልና የኢድ አልፈጥር በዓል በኢቲቪ የመዝናኛ ቻናል በአማርኛ እንዲሁም በቋንቋዎች ቻናል በአፋን ኦሮሞና በትግረኛ የሚተላለፉ ልዩ የበዓል መዝናኛ ፕሮግራሞችን በተባባሪ አካላት ለማሰራት ይፈልጋል። በመሆኑም በበዓል ፕሮግራሞቹ ዝግጅት መሳተፍ የምትፈልጉ ተባባሪ አካላት ፕሮፖዛላችሁን እስከ መጋቢት 10 ቀን 2013 ዓ.ም በኮርፖሬሽኑ ዋና መስሪያ ቤት 11ኛ ፎቅ ቢሮ ቁጥር 1109 እንድታስገቡ እናስታውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የርሶን የቀን ተቀን አኗኗር የሚያቀሉ አሰራሮችን በማስተዋወቅ ቀዳሚ የሆነው ባንካችን አሁን ደግሞ የተለያዩ አዳዲስ የባንክ አገልግሎቶችን እንካችሁ ይላል። ጉዞጎ የሞባይል መተግበሪያ በመጫን እርሶ በመረጡት አየር መንገድ ወደ ተለያዩ ሀገሮች ለሚያደርጉት በረራዎች የሚሆኑትን ትኬት ለመግዛት ኮከብ 840 መሰላል ላይ በመደወል ገንዘብ መላክ፣ የሞባይል አየር ሰዓት መሙላት፣ አጭር የሂሳብ መግለጫ ማየትና ሌሎች የባንክ አገልግሎቶችን ማግኘት ያስችሎታል። ኦሮክሊክ የተሰኘውን የኢንተርኔት ባንኪንግ አገልግሎታችንን በመጠቀም በመደበኛ የባንክ ሂሳቦ አማካኝነት ሁሉንም የባንክ አገልግሎቶች ማግኘት እንደሚችሉ እንዲሁም ኦሮ ኢንስታንት ካርድ ደንበኞቻችን የኤቲኤም ካርድ ለማግኘት ሲያመለክቱ ምንም መጠበቅ ሳያስፈልጋቸው ወዲያው ባመለከቱበት ቅጽበት አገልግሎቱ እንደሚሰጣቸው ስንገልጽ በደስታ ነው። ኦሮሚያ ኢንተርናሽናል ባንክ የህዝብ ባንክ መልኩን ተካትለን ተመልሰናል ተመልካቾቻችን እንግዲህ ቆይታ ያደረግን የምንገኘው ከድምጻዊ ኑራዲስ ሳይድ ጋር ነው ስለ ሙዚቃ ስራዎቹና ስለ ህይወቱ እንደተለመደው ቆይታ እናደርጋለን እናንተም እንግዲህ ስክሪን ላይ በመታዩት ስልክ ቁጥራችን የደወላችሁ አስተያየትን ጥያቄ ካለ አብረን መቀጠል እንችላለን እንግዲህ እንደተለመደው ጨዋታችን የምንጀምረው በመተዋወቅ ነው የሚሆነውና ሙዚቃህን በጣም የሚያደምጥ የሚወድህ እንዳለ ሁሉ
ምናልባት እንኳን ያልተዋወቃችሁ አካል ሊኖር ይችላልና ከዚህ ጋር በተገናኘ ትውውቅን እናስቀድማለን። እኔ የአዲስ አበባ ልጅ ነኝ ብዬ ላስብና ኑር አዲስ የተወለደበትን ያደገበትን ቦታ ማየት ፈለኩኝ። ከአዲስ አበባ ተነስቼ በየት ብዬ ሄጄ እንዴት ብዬ ላገኘው እስኪ ግለጽልኝ። ያው እንግዲህ ከአዲስ አበባ ተነስተ በደሴ መንገድ ትወጣለህ መውጫው በባስ በሚኒባስ ወይስ በባስ በተለያዩ መኪና ያው ከአዲስ አበባ ስትወጣ በዚህ በደሴ መስመር የሚባል አለ። በደሴ መስመር ትሄዳለህ። ደብረ ብርሃንን ደብረ ሲናን አቋርጠህ ደሴን አቋርጠህ ወልዲያን አቋርጠህ ራያ ቆቦ ቁርሴት የሚበላው ፈጠንክ ቁርሲያው የተመቸ ቦታ ላይ መብላት ትችላለህ። ግን ለመድረስ በዛ ቆራርጠህ ነው የምትደርሰው። ራያ ትደርሳለህ ቆቦ። ከዛ ነው የተወለድኩባትን ቦታ ጃሮታ ጋማ ትባላለች የገጠር ቀበሌ ነች እና እንደዛ ነው ጉዞ። እዛ ሂጄ ምን ብዬ ብጠራ ነው አሁን አንተን ቀድሞ እሱ ነው እንደ ሌሎች የሚችሉት እስኪ እኔ ነው እንደዛ ኑር አዲስ ብትል ማንንም ያውቃል። ግን በቅጽል ስሜ ጃሪጋማ ያው በተወለድኩባት መንደር ነው ቅጽል ስሜም ስለሆነ እንደዛ ብለህ ብትጠራ ኑር አዲስ ሰይድ ወይ ጃሪጋማ ብለህ ብትጠራ ማንኛውም ሰው ያውቃል። እስኪ ስለ ትምህርት ቆይታ ምናንሳ። እስከ አስኳላም አለ እስከ ዩኒቨርሲቲ ድረስ ዘልቀሃል ይሄን ነገር ሲያጣጣ? አዎ ትምህርት አንደኛ ደረጃን ያው ዋጃ የምትባል ቦታለች ራያ። እኔ የተወለድኩባት ጃሮታ ከተማ ነች። ከሷ እስከ 6ኛ ክፍል ተማርኩኝ። ከዛ በኋላ አለማጣ ሄድኩኝ 7 እስከ 12ኛ ክፍል አለማጣ ተማርኩ። አዲስ አበባ ዩኒቨርሲቲ ገባው በቢዝነስ አድሚኒስትሬሽን። ያው ለትንሽ ተላልፈን ነው እንጂ እንገናኝ ነበር እዛ ማለት ነው። ጥሩ። እስኪ እንግዲህ ያው በሙዚቃው አሁን ያለበት ሁኔታ ይታወቃል። በርካታ ስራዎችን ሰርተሃል። በተለይ የራያን ባህል በደንብ አድርገህ ብዙ ነገሮችን አስተዋውቀናልና የሙዚቃ ስራዎች እንዲባጭሩ የሚገለጹ አይደሉም። በርካታ ነገሮች አሉ። ስለነሱ እንገባለን። ግን ብዙ ጊዜ ወደ ሙዚቃ የገባንበት ህይወት ብዙዎቻችን ይስመናል። በምን አጋጣሚ ነው ወደ ሙዚቃ ያመራህበት? እንዴት አነሳሽ ምክንያት ልታገኝ ይችላል? አዎ እንግዲህ ማንኛውም ሰው ምን ጊዜም ያው ስሜት ያስፈልጋል። መጀመሪያ ስሜት ነው እና ከህፃንነት ጀምሮ ያው በጣም ስሜቱ ነበረኝ ወደ ሙዚቃ ለመግባትና እንደነገርኩ አለማጣ ሲሄድ እዛ ትምህርት እንትን ተጀመረ። ትግስት ባንድ የሚባለውን አቋቋምን። ገና ኤሌመንታሪ ስኩል እያለን ነው ትግስት ባንድን አቋቋምን። በዛው ቡድናችንን እያጠናከርን መጣን። በዛው ጀመርኩኝ። ወደ ዩኒቨርሲቲ እንዳልኩ ደግሞ ስገባ ያው ሰመር እነሱ ጋር እየሄድኩ ሰራ ነበረ። እንደዛ እያለ ቀጠለ። ይሄ ጉዳይ ወደ ሙዚቃው ምክንያት ሆነ ማለት ነው። እንግዲህ ብዙዎቻችን ያወቅነ ሀዋ በተሰኘው የመጀመሪያ ቪዲዮ ክሊፕ ስራ ነውና ከሀዋ ጋር በተገናኘ ብዙ ነገሮችን ማንሳት ይቻላል። እንደው ከስያሜው ጀምሮ የሚገርም ነው። ከውዝዋዜው ከስያሜው ጀምሮ ሀዋ የሚገርም ነውና ሀዋን ከዘፈንክ በኋላ እንደው እንግዲህ በሰፈርም በትምህርት ቤትም በተለያየ ቦታም ሀዋ የምትባል ልትኖር ትችላለችና እንደው ከዚህ ጋር በተገናኘ አልታማም ማለት እንችላለን? ያው ብዙ ሰው በብዙ መንገድ ሊወስደው ይችላል የሀዋን እንትን ማለት ነው። ግን እኔ ሀዋን ስሰራ አንደኛ ነገር ሀዋዬ የሚባል ጥንቅሽ አለ ራያ ላይ። ሀዋዬ የሚባል በጣም ጣፋጭ ጥንቅሽ አለና በጣም ጣፋጭ ናት እንደማለት ነው። ሁለተኛ ደግሞ ሀዋ የመጀመሪያዋ ሴት ነች። አዳምና ሀዋ ወይም ደግሞ አዳምና ሔዋን እንደሚባለው ማለት ነው። የመጀመሪያዋ ሴት ለማለት ነው እና ብዙ ነገር ተብሏል። በርግጥ ሀዋ የምትባል ሴት አፍቅሮ ነው በእንደዚህ አይነት መንገድ ይገለጻል ብዙ ጊዜ ሰው እንደዛ ነው። እና ያን ዘፈን ከለቀቅኩት በኋላ ደግሞ ሀዋ ሆኖ ነበር መጠሪያ የኔ ራሱ እንደ ቅጽል ስም። አዎ ሀዋዎችም ነግሰውበት ነበር። የራያ ልጅ ሆነሽ ንግግር ባታውቂ ጥርስሽ ኮርጎ ነው ፍልቅልቅ ዋዬ ቶሎ ቶሎ ሳቂ። ምንም ደስ ይላል። የራያ ልጅ ሆነሽ ንግግር ባታውቂ ጥርስሽ ሽርጎዬ ነው ፍልቅልቅ ዋዬ ቶሎ ቶሎ ሳቂ። ሳቋ ብቻ ብዙ መልእክት ያስተላልፋል። አዎ ማለት ንግግር ባታውቂ ማለት ግን ምን ማለት እንደሆነ ታውቃለህ? አነጋገር ለዛ የለሽም እንደማለት አይደለም። አይናፋር ለማለት ነው። በእኛ በራያ አባባል አሁን ንግግር አታውቅ እሷ ከተባለ አይናፋር ናት እንደማለት ነው። እና አይናፋር ለማለት ነው እንጂ
ንግግር የማትችል ማለት አይደለም ለዛ የሌለው ንግግር ለማለት አይደለምና ንግግር ባታውቂ ጥርስሽ እርጎዬ ነው ቶሎ ቶሎ ሳቂ ነው ያው ሳቂልኝ ማውራት እንኳን ባትቺ ሳቂልኝ ለማለት ነው እርጎዬ የሚለው ደግሞ ነጭ እርጎዬ ማለት ደግሞ ያው በጣም ነጭ ማያስጠላ ነጭ አለ እሺ ነው እስኪ እንግዲህ ሀዋን አስተዋውሰን ተመልሰን እንገናኛለን ብዙ ሙዚቃዎች ስላሉ ሁሉንም እንግዲህ በተቻለ መጠኛ ወደ ተመልካቹ ቀንጀም ቀንጨብ ያደረግን ለማድረስ እንሞክራለን እስኪ ወደ ኋላ መለስ እናርጋቸው እኛም 2003 ዓመተ ምህረት ነው ሀዋን ይዘህ ወደ አድማጮች ተቀላቀልከውና እስኪ ሀዋን ተከታትለን እንመለስ kolam lama ayo kolam lama raya rayuma kolam lama ayo kolam lama raya rayuma yeraya maretana ya baklau yellam nenen dambosa hakambat woy woy yasanyeኛል ለምለም እንደሽን ተዘጋ ሀዘን ፈልፈል ያልሽው እናትሽ ምን በሉ ሀዘንፋላ ወለላ አናንቺን አርገዘው ነረታየም ታየም ታየማ ተውደዱ እኔን አታዩሞ የምይዘው ሳታ ሲተፋይ መንገዱ እስላም ስመ ብዙ ፋቴማ ከድጃ ሀዋ ሀዋ ሰኘኝ ሀዋዋ ሀዋዋ የነካኝ እንጃ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ ለቅንታ ስትሄድ ድርምሟ ያበደ ዘቅዝቃ ስትሄድ ሽንቷ ያረገደ እንኳን እኔ ባደው ወንድሟም አበደ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ እንኳን እኔ ባዳው ወንድሟም አበደ እንግዲህ ማለት ስትዘፍን ቪዲዮ ክሊፖች ላይ ማየው አሁንም በአካል ማየው የተለየ ሙድ ውስጥ ነው የምትገባው የተለየ በቃ ፊትህ ሰውነት ሁሉ ይቀያየራልና አንዱ ለምንድን ነው እንደዚህ የሚሆነው ያው እንግዲህ ዘፈኑ ከልብ ከሆነ ነገሮች ሁሉ ከልብ ከሆኑ አጣቀውም እዛ ነገር ውስጥ ብቻ ነው ያለው አንተ እና እኔ እዛ ነገር በቃ እዛ ስሜት ውስጥ ብቻ የመሆን ይመስለኛልና ለዛ ነው ሁሉ ነገር ነው የምትረሳው ተታምራው ሁሉ ነገር ምንም አሁን መድረክ ላይ ምሰራ እንደዛ ነኝ እኔ ራሳዋለሁ ሰው ይኑር አይኑር ሳይሆን በቃ ውስጤን ነው ማዳምጠውና ለዛ ነው ከዚህ በኋላ ከሀዋ በኋላ እታቱ የተሰኘ ዘፈን ቪዲዮ ክሊፕ ለቀነበር መሃል ላይ አልበም አለ የአልበሙን እንመለስበታለን ብዬ ነው እታቱ የሁለተኛ በቪዲዮ ክሊፕ የመጣበት ስራ ነው ነጠላ በጣም ደምቆ የተሰማና ብዙ ሰው የሚያደምጠው ስራ ነው ግጥሞችን ሐሳቦችን ስናይ ልክ እንደ ሀዋ ልክ እንዳነሳሰህም በዛውም እንትን ያለ ነው ያንተ ስራ የራሳቸው የሆነ ቀለም አላቸው የራሳቸው የሆነ ቃላት አመራርጥ አላቸው የራሳቸው የሆነ ፍሰት አላቸው እነሱን አሁንም እናነሳቸዋለን እታቱና ሀዋ ግን እንዴት ነው አንድ ናቸው ይለያያሉ ያው የኛ አካባቢ መጠሪያዎች ናቸው ሀዋ የሙስሊም መጠሪያ ነው እርግጥ ግን እታቱ ደግሞ ሌላ አጠራር ነው ለምሳሌ በራያ እታተይ እንላለን እታተይ ካል የናትህን እህት ሊሆን ይችላል በቃ አክብረህ የምትጠራበት ስም ነውና እታቱ ማለት ደግሞ ለወጣት ልጅ እህቴ ብለህ የምትጠራበት አይነት ግን እህትህ ላትሆንም ትችላለች ዝም ብለህ እንደ እህት የምታቀርባት አይነት ሴት ከሆነች እታቱ ትላታለህ እና እታቱ ማለት ያው እህቴ እንደማለት ነው ራይኛና ሀዋ ያው ስም ነው ይሄኛውም እታቱ የሚባል ስም አለ በርግጥ ግን አብዛኛው መጠሪያው እታቱ እህቴ ብለህ እንደምታቀርባት አይነት ሴት ለመጥራት ነው የምንጠቀምበትና ያው ሐሳቡም ያው የራያ ስለሆነ ሪትሙ ካላሩም ሁሉም ነገር ተመሳሳይ ነው መሰረቱ ማለት ነው ተመሳሳይ ነው ሐሳቡ ግን ይለያያል ስለዚህ በቅድሙ አውቶቡስ ወደ ራያ ብንሄድ
ታቱንም ሀዋንም እናገኛቸዋለን ማለት ነው በተለያየ አሉ እየተገማሸሩ አሉ ከተፈጥሮን ውበትን ሁሉ ነገርን ባህልን አብረሃ ያይዘህ የምትገልጽበት መንገድ እንትናችንን ስናስታውስ ወደ ኋላ መለስ ብለን ወይንም ቀያችንን ስናስታውስ ሁሉ ነገር ነው አብሮት ዝም እሱን ነገር ነው እኔ ባንተ ስራ ብዙ ጊዜ ማያው አዎ መለስ ብለህ የምታስበው ነገር አለ የድሮ የልጅነት ያሳለፈው እዛም የሚኖር ሰው እዛው ራያ ውስጥ እየኖረ ራሱ መለስ ብሎ ወደ ኋላ እንዲያስብ ማድረግ ነው ዋናው ነገር ደግሞ ያ ነው ባህልህን ወግህን ማስተዋወቅ ማለት እንዳይጠፋብህ የድሮ ባህልና ወግ እንደነበረ እንዲቆይልህ የድሮውን አስተዋውሰህ ነው የምታመጣው እና እነዛ ነገሮች እንዳይጠፉ ነው እንግዲህ እነዚህን ማስተዋወሻ ታስቀምጣለህ ገባ ህዝቡ ደግሞ ይቀበለዋል ያን ነገር ያለፈበት ነገር ስለሆነ በደንብ ይቀበለዋል የምሰራውን ስራ ማለት ነው ታቱ በግጥም በዜማ ያንተ ስራ ነው አዎ ታቱ የኔ ነው እንግዲህ እስኪ ታቱን ደግሞ ሰምተን እንመለሳለን ተመልካቾቻችን ያ ብዙ ስራዎች ስላሉ ሐለፍ ያን ስራዎችን እናስደምጣለን ቆይታ ያደረግን የምንገኘው ከድምጻዩ ራዲስ ሳይድ ጋር ነው በርካታ ስራዎች አሉት እናንተም ደውሉ የፈለጋችሁን ጥያቄ እንግዲህ መጠየቅ ትችላላችሁ ወጣት ነው ታዋቂ ነው ብዙዎቻችሁ ታውቁታላችሁ ከዚህ ባሻገር የተለያዩ ማህበረሰባዊ ጉዳዮችን ይዞ የሚንቀሳቀስ ድምጻዊ እንደመሆኑ ብዙ ነገሮች ሊነሱ ይችላሉ ብዬ አስባለሁ እስኪ ታቱን ቅድም ሀዋን አይተናታል አሁን ደግሞ ታቱን አይተን አብረን
وباكلش مرة بطاقتش بقيت تركات توشي شايف أنا كأنه شيء بس شيء صعب قبل اللي شيء صيرت سيليون بفلاش النشي yes 0115505174 የስቱዲዮ ስልክ ቁጥራችን ነው። እንግዲህ ቆይታ ያደረግን የምንገኘው ከድምጻዊ ኑራዲስ ሰይድ ጋር ነው። አሁንም ጭውውታችን እንደቀጠለ ነው። ታቱና ሐዋን አይተን ዘይረን ወሎ ደርሰን ተመልሰናል። አልበም አለ? አዎ በነጠላ ዜማዎች በቪዲዮ ክሊፖች የምትታወቀው እንዳለ ሆኖ የአልበም ስራ ግን አለህና አልበም መቼ ነው የወጣው? እንዴት ነበር? እስኪ አልበሙ በ2005 ነው የወጣው። ግቢልኝ ነው ራሱ እና ያው ብዙም እንትን አልነበረም የፕሮሞሽን ስራ ብዙም ስላልሰራንበትኝ ያው ተደብቋል ማለት እችላለሁ። ወደ ራያ አካባቢ ነው እንጂ ተደመጠው ብዙም አልተደመጠም። አሁን በዚህ በቪዲዮ ክሊፕ የሚያውቁ ሰዎች እንዴ ኑራዲስ አልበም አለው እንዴ ብለው ያስባሉ። አልበም አለው እንዴ ይላሉና ሲሰሙ ደግሞ አልበም ውስጥ ያሉት ሙዚቃዎች በጣም ደስ የሚሉ ምናልባት አንዳንዴ ከዚህ ከቪዲዮ ክሊፕ በቀጥታ ወደ አልበም ስንመጣ ይሁን እንደ አይነት ችግር ብዙ ጊዜ የሚፈጠረው ወይስ ደግሞ እንደተባለው ከፕሮሞሽን ጋር በተገናኘ ዘላቂ የሆነ ስራ ለመስራት ነው? ያ ግን መጀመሪያ ላይ ቪዲዮን ሐዋን ብቻ ነበር የሰራሁትና ያን ከሰራው በኋላ ወደ አልበም ዝም ብዬ ያሰባስብ ነበር ዘፈኖችን አሰባስቤ እንትን አልኩኝ። ግን አሁን የተደመጠ ነው የአልበም አሁን እንደዚህ በአንዳንድ ስራዎች እንትን እያልኩ ስመጣ እነዛንም ሰው ሰርች እያዳመጣቸው ነው። እሺ አንድ ስልክ መስመር ላይ ስላልን ስልኩን ተቀብለን ተመልሰን እንገናኛለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እንዴት ናችሁ? አብሮ ይስጥልን። እስኪ ራስን አስተዋውቀን። ማን በል? እኔ የሙዚቃ አቀናባሪ አሌክስ እባላለሁ። አሌክስ እንኳን በሰላም መጣ። ቴንክ ዩ በጣም አመሰግናለሁ ወንድሜ። እሺ ያው እንግዲህ ኑራዲስ እዚህ አጠገባችን ይገኛል። ጥያቄም ካለ አስተያየትም ካለ አድናቆትም ካለ ይቻላል። አዎ አይ ሁሉንም ይፈቀድልኝና እሺ እሺ ኑሬ እንግዲህ ከኑሬ ጋር ብዙ ረጅም ጊዜ ሰርተናል። በጣም ትልቅ አቅም ያለው ሰው ነው። እንደገና ለሀገሩም ብዙ የደከመ ሰው ነው እና በቀላሉ ራሱ እንደዚህ ለመግለጽ ሳይሆን ቦታው ላይ በተለይ የዛገር ሰዎችን ስታወራቸው የሚነግሩት ነገርን ስትሰማ በጣም ትልቅ ሰው ነው። እውነት ለመናገር ብዙ የሰራ ሰው ነው። በዛ ላይ ጎበዝ ድምፃዊ ነው እንደምታየው ነው። ቅርበታችንም እንደ ቤተሰብ ነው የኔና እሱ። ምክንያቱም ረጅም ጊዜ አብረን ስላሳለፍን ማለት ነው። እስቲ እንግዲህ ለየት ያለ ጥያቄ መጠየቅ የሚያሸልማልና በዚህ አጋጣሚ ለየት ያለ ጥያቄ ካለ እርስ በርስ የምታወሩ ከሆነ ይኸው እድሉን ሰጥቻለሁ። አይ ለየት ያለ ጥያቄ እንኳን ለዛሬ እንደዚህ በተለይ ያው ግን በርታ፣ በደንብ ብዙ መስራት ይጠበቅብሃል፣ ሰዎችም አንተን ይጠብቃሉ የሚለውን ነገር ነው መናገር የፈለኩት። እንደው ካንተ ጋር እኮ ብዙ ስራ ሰርታችኋልና አንዳንዴ ስቱዲዮ ውስጥ የማርፈድ የመቅረት አይነት ነገሮች የሉም እንዴ? አረ እንደውም እየቀደመ ነው ያስቸገረኝ። እሺ አመሰግናለሁ። እንግዲህ ሸሚድ አሌክስ ወይ ለያችሁ በጣም ነው የማመሰግነው። አክባሪ ይስጥልኝ። ሁሌም ነው የማከብረው። በጣም ነው የምወደው ወንድሜ። እሺ አሌክስዬ በርታልኝ። እሺ ጥሩ ነገር እንጠብቃለን ደግሞ። ቀድሜ እመጣለሁ። እሺ አሌክስ እሺ ወንድሜ እሺ እናመሰግናለን። ያመሰግናለን። እሺ እኔም አመሰግናለሁ አሌክስ። ያው እድለኛ ነን በጣም አሌክስ በስራዎችን ይሰራ አሁንም ብዙ ስራዎች ይሰራችኋል፣ እናነሳቸዋለን በቆይታችን። የእሱን ሀሳቦች ደግሞ መለስ ብለህ እንግዲህ እናነሳቸዋለን። ወደ አልበምህ እንሂድና አልበም ጋር በተገናኘ የርክበት መንገድ፣ የደከምክበት፣ የለፋህበት መንገድ ዘፈኖቹ ደግሞ አሁን ድረስ ሲታዩ በጣም የሚወደዱ ብዙ ነገሮችን ያነሳህበት አልበም እንደመሆኑ እስኪ አዎ ማለት ያው እንግዲህ አንዳንዴ የድካምህን ያክል እንትን አታገኝም እና
ያ አልበም በዚህ ሰዓት ቢሆን ኖሮ ብዬ ነው ማስበው አሪፍ ይሆናል ብዬ አስባለሁ በጣም ብዙ ደክሜበታለሁኝ የተለያዩ እንትኖችን ቦታዎችን ነው ተመለከተ ነበር አብዛኛዎቹ ያው ራያ ላይ ቢሆኑም ብዙ ደክመንበታል እና ያን አልበም እንድናሳትመው በጣም ትልቁን እንትን የተጫወተው ሚና የተጫወተው አራጋው ይመር የሚባል አሁን በህይወት የለም ነፍሱን ይማር እና ለቤተሰቦቹም ለልጆቹም መጽናናትን እመኛለሁኝ እና እሱ ነበር ብዙ ነገሮችን ሲረዳኝ ነበር አራጋው ይመር እሱ ጋር ሆነን ብዙ ጫውተንበታል ያን ሁሉ ጫውተን አልበሙን በራሳችን በሙዚቃ ቤት ወኪል አድርገን ነበር ያሳተምነውና ያው ራያ ላይ ብቻ ነው የተከፋፈለው ማለት ይችላል ብዙ ደክመንበታል ግን እኛው ጥሩ ነበር ድፍረትህም እንትነህንም ያገለጥክበት ነው እውነት ለመናገር ስራዎችም ተመልካቹ እንግዲህ የሚመሰክራቸው ሆኖ አሁን ቀደም ሲል መግቢያችን ላይ ያስደምጥ ነው ራያ ራዩማ የተሰኘው እንጉርጉሮ ስለ ራያ ዘፈን ስናስብ የምንሰማው የምናየው ምን ወደው ነውና እዛ ውስጥ ልክ እንደ ካንተ ጋር ምናያቸው እንደዚህ ስንቃሎችን የመጠቀም ፎኮር እንለዋለን በእንግሊዘኛና እንዲህ አይነት ነገሮችን የመጠቀም ነገር የማሳየት ትክክለኛ ባህሉን ከምንጠራቸው ወቃዎች ጀምሮ ብዙዎቻችን ሌላ ቦታ ማናገኛቸው ናቸውና በተለይ ደግሞ ራያ ራዩማ በጣም ይገርመኛል ቃላቱን ደጋግሜ ሰምቼ ለመጻፍ እንኳን እንቸገረው ነውና እንደው እስኪ የተወሰነ ነገር እንደው ቃላቱን እንትን ብትለኝ አዎ ማለት ያ ስራ የሚገርምህ ነገር ራያ ራዩማ የሚለው ራያ ቆቦ ራያ አዘቦ ምናምን የሚባል ነገር ነበር እኔ በፊት በ2000 ባዛር ቆቦ ያኔ ነው ባዛር ነበርና በምንም አይነት ስቴጅ በህዝብ እንትን አልታወቅም ነበር ያው እንዳልኩ ትግስት ባንድ ጋር ነው እንጂ ሰራ የነበረው እና ራያ ቆቦ ባዛር ተደርጎ እዛ ተጋበዝኩኝ እኔ ዝጋበዝ እኔ ራሴ ያዘጋጅቸው ነው የገባሁት ኪቦርዲስቱ ጋር እዛው ተለማመድን ገባው እኔ ራሱ ደንግጫለሁ ያ ሁሉ ህዝብ እንደዛ እንትን ይላል ብዬ ማለት ነው አላሰብኩም በጣም ብዙ ህዝብ ነው የነበረው ህዝቡ በጣም ጨፈረበት ለምን የልቡን ነው የነገርኩት ማለት ይችላልው የነበረው ነገር ራያ ራዩማ ምን ማለት ነው ራያ ራዩማ ማለት ራያ ዘቦ ራያ ቆቦ ምናምን እየተባለ ይከፋፈላል ሁለት ራያ የለም ራያ ነው ገብቷል ወጉም ባሉን የጠበቀ ራያ ነው በቃ እንጂ እንደዚህ አርገው ከፋፍለው ሁለት ወንድማሞችን መካፋፈል ያኔ ግን ባልተነቃ ሙድ ነበር ያን ነገርም ሰራውና የተንጎረጎረ ያው አንጎራጉር ነበር በእንጉርጉሮ ጀምሬ ያው በጭፈራ ጨርሰው በጣም ህዝቡ ከጠበቅኩት እኔ አልጠበቅኩም ምንም አይነት ነገር አልጠበቅኩም እኔ በቃ ከዛ በኋላ ይደገም ተባለ ህዝቡም ስንት ቀን ነው 10 ቀን ይሁን ምናምን ነው የነበረው የባዛሩ እንትን ስፋት ማለት ነው ሁሉንም ቀን እንደሰራ ተደረኩኝ ሁሉንም ቀን ሰራውኝ በዛ ነው አሁን በቃ የቆቦ የራያ ህዝብ የሚያቀኝ በመጀመሪያ የሚያቀኝ ራያ ራዩማ በመትለው ስራዬ ነው በጣም ይገርም ነው እኔ ወደት ለመናገር ቃላቶች በጣም ከብደውኛል እያንዳንዱ ልብሱን ጫማውን ሁሉ ነገር ነው መጣራውና እነዚህ ነገሮች ትንሽ ብትልልኝ እኔ አንጎራጉር በያላ አስገድም ድካሙ ኑር ይችላል ግን እንደው ቃላቶችን ለምሳሌ ከቃላቶች በጀምርልህ እስኪ ላሞቻቸው ሃርሞ ቀይቡሬ መጋሌ በሬው ቀንደሳላ መልኩ ይቀይደለ መጠጣቸው ወተት ምግባቸው መንገላይ ኮኮፍቱ ሐስታምባ ጋምቴ ጋርጃላይ ፋጫ ሐነራ አዲስ ቂን ቀርሶላይ አማይ ያዩብ ጮቢ በዋ ንጉስ ጋላይ አሁን ይሄ አማርኛው ላይ መስለኝ ነው እንደሰማችሁ ታላቀምና ባይዘው አሁን ደውሎ ነበር አማርኛ የተርጉምል አሌክስ ይለፍ አሁን ደውሎ ነበር እንግዲህ እሱ ጋር ይሄን ስራ የሰራው እሱ ጋር ነውና ይሄን ግጥም ስለለት አሁን ያልኩልን ግጥም ስለለት ምንድነው አማርኛ ነው ምንድነው አለኝ እንግዲህ በእኛ በአካባቢያችን የሚባሉ የሀገር ስሞች ናቸው ሃርሞ ማለት ላሞቻቸው ሃርሞ ማለት በጣም የሚያምሩ ረጃጅም የሆኑ ላሞች ማለት ነው እና መንገሌ ደግሞ ያው የራያ ባህላዊ ምግብ ነው መንገሌ እንደ ዳቦ ተደርጎ የሚሰራ ነው መንገሌ ይባላል መጠጣቸው ወተት ምግባቸው መንገሌ ኩኩፍቶ ሐስታምባ ጋምቴ ጋርጃሌ የሚባሉት አሁን እነዚህ ኩኩፍቶ ሐስታምባ ጋምቴ ጋርጃሌ የሚባሉት እነዚህ የሀገር ስሞች ናቸው ራያ ውስጥ ያሉ የሀገር ስሞች ናቸው እና በዋ ንጉስ ጋሌ ብሎ ይጨርሳልና
በእንደዚህ አካባቢውን ባለው ነገር ተነስቼ ስለሆነ የምሰራው በቃ በራያ ህዝብ ዘንድ ተቀባይነት አለው። እኔ ብዙ ጊዜ እንዴት ነገሮችን የምሰማው ከጋሽ ባህሩ ቃኝ ሙዚቃ ነበርና ከስቀጥሎ አንተ ነው ያገኘሁት። አሁን ስለገባኝ አንጎራጉርልኝ ብል መብቴ ነው። ሃሁ መገና ሃሁ ላ 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 ተርቅ ጫማ ቦፌ መለዮ ልብሳቸው የሟጣዱን ላይ ጠፋም ከጃቸው ጭልጅ ዝናር ካራይ ላይ ጎናቸው ወለል ያለው ሜዳ ራያ ራዩማ ኩኩፍቱ ሐስታምባን ወለል ያለው ሜዳ ራያ ራዩማ መገን አለማጣ መገን የራያው ሰው አቤት ያለው ግርማ ናቤት ያለው ግርማ ላ 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 ወለላዋ ወለላ ወለላ በቀጭን ተሰርታ ጸጉሯን አሳምራ በጭስ በንሳሱላ ጅግሯን አጥቁራ በጉያው የዛሽኩቲና ነትራ ባቷረማ መዷ ሽንጧን አሳምራ ገምሸር ስትል ማይማየዋ ጋራ ራያነች አሉኝ ስጠይቅ ሳጣራ እኔም ተጠጋኋት ከሷ ጋር ላወራ ሰዎች ብለዋሉኝ ከሷ ጋር አታውራ ባሏ ይጣላሃል ናት ባላባውራ ገምሸራ ይለኔ ናት ባላባውራ እንግዲህ ካናገርክም ያዱላ ይጠብቃል ማለት ነው። ብዙዎቻችን በክሊፕ ምናየው ዱላ ውበቱን አይተህ አትግባ። በዚህ ወቶች ዘፈን ተዘጋጅታለችና እስቲ ቀንጭብጭብ ካልበምን እችልም ዘፈን ጨምረን ካልበም ቀንጭብጭቦችን ከመጀመሪያ አልበም እሱን ተካትለን እንመለስና ሌሎች ጥያቄዎችን እናስተናግዳለን። አሁ መገና አሁ ደረቅ ጫማ ቦፌ መለዮ ልብሳቸው የሟጣዱን ላይ ጠፋም ከጃቸው ጭልጅ ዝናር ካራይ ላይ ጎናቸው ወለል ያለው ሜዳ ራያ ራዩማ መሆን ያለማታ ዋቻቻሪ ገማ መገኔ ቆቦሰው ቆበየና ሮቢት አቤት ያለው ግርማ ናቤት ያለው ግርማ ናቤት ያለው ግርማ እርጎን ገልብጦ የነብላን ጠጣ ገር ወተት የቅቤ ጨዋቆች መንደር አጥገበው የሚያበላ ፈትፍቶ በነጥር ራያ አዘቦ ሞኒልና ጨርጨር መቀኝነት የለም ከጀግንነት በቀር የዒሴ ራያ ሰው ራያ ራዩማ የደጋጎቹ አገር ገዳመዩ አቧሬ ብሎ አሞራ ገደርናማ ገብርኤል ገዳም ጥጋ ጥቁዞት ላላውሃኔ ዟራ ዱምሮ ቤት ተፈጥሮ ደስ ይላላለው ልዩ ቤት ለምለሚቱ ቆቦ ደግሞ ወንዙ ሆርማት ላላላላላላ ወለላዋ አዛን ስትሰሚ አዛን ሰማለ ቅዳሴ ስትሰሚ ቅዳሴ ሰማለ ሁሉ እስላም ክርስቲያን ፍቅር ነው አውቃለ አዲብ ገባበይ አንቺን መርጫለሁ ዋግምራ ሰቆጣ ሄደ ልቤ ተሰደ ያለው ልጅ ወደ ሄደ ልቤ ሄደ ዋግምራ ሰቆጣ ሄደ ልቤ ተሰደ ያለው ልጅ ወደ ያገዋ ተወላጅ ቆንጆ ናሙና አውገሪኖ ስላት
ልክ የተለያዩ ቦታዎችን በዚህ በመጀመሪያው አልበምህም በርካታ ነገሮችን ያነሳህበት አንዳንድ ጊዜ በአንድ ነጠላ ዜማም ኢትዮጵያን የምትዞርበት አጋጣሚ ያለና ነገሮችን ለመግለጽ የምትጠቀምበት መንገድ በጣም ደስ ይላል። ግን አንድ ልጠይቅ የፈለኩት ነገር ከዚህ ለምሳሌ አሁን ባህሉም እንደሆነ አላውቅም ሙዚቃው ብዙ ጊዜ ልክ ሲጀምር ቀንስ ብሎ ድምጹ ለስለስ ብሎ ከዛ እየደመቀ ነው የሚሄደውና ያንተ ሐሳብ አገላለጽም የግጥሞችን ጧት ከቤቷ ወጣ ከዛ በኋላ እስከ ውሏ ከዛም እስከ ማህበረሰቡ ድረስ ሰፋ አድርገህ መግለጽ ነገር አለና እነዚህ ነገሮች ከባህሉ ጋር የተገናኙ ናቸው ወይ ከአካባቢው ማህበረሰቡ ጋር? አዎ አሁን ታቱ ላይ ጎሳይ ቀድ ማለዳ ወፎች ሳይንጫጩ እኔም ወደ ማሳው እሷም ወደ ምንጩ ድንገት ስንገናኝ ከኦሮሞ መንገድ ሚል ነገር አለ አይደል? አንተም ለስራ ስትወጣ ለስራ በጧት ማልደህ ማለት ጧት ፀሐይ ሳትወጣ ነው። ሴቷም ወደ ወንዝ ትሄዳለች ውሃ ትቀዳለች ወንዱም ወደ እርሻ ይሄዳሉ ወይም ደግሞ ዋሬ የሚባል አለ ከብቶቹን ይዞ ያበላል እና በዛ ሰዓት መንገድ ላይ ይገናኛሉ እና የራያ ወጣት ሴቶች እና ያው እንግዲህ መንገድ ላይ ሲገናኝ ደግሞ እና ያለው ነገር ነው የገለጽኩበት እዛ ታቱ ላይና ልክ ነው በጧት ተነስተው በጧት የሚገናኙት መንገድ ላይ እንጂ ያው በቤት ባህሉም አይፈቅድም። በጧት እንግዲህ የሥራ ባህሉንም እንቅስቃሴውን የሚያሳይ ነው። መንገድ ላይ የተገናኘ ሰው ደግሞ ምን ይፈጠራል ዘፈኑ አይተናል። እስኪ አንድ ስልክ አለ ስልክ ተካትለን እንመለስ። ሄሎ አነስተን አብረይስልን እስኪ ማን በል ራስን አስተዋወቀን። መረሳን ይባላልው ኮተቤ ወሰን። ኦኬ እናመሰግናለን። ይሄው እንግዲህ ኑር አዲስ አጠገብ ይገኛል። ጥያቄም ካለ አስተያየትም ካለ ይኸው መነጋገር ይቻላል። እሺ ሄሎ ኑር አዲስ እንዴት ነህ? ሰላም ነው እንዴት ነህ? በአሪቡ ፕሮግራም ስላገኘሁ በጣም ደስ ይለኛል። አመሰግናለሁ። ደህና ነኝ። እኔ ሙዚቃ በጣም የራያ ባህል የሚገልጽ ነው። ግን የምሰጠው አስተያየት ምንድነው የራያ ባህል ገና ብዙ አልተሰራም ነው እንደኔ። አካባቢውን ያው ተወልጄበታለሁ ብዙ አልቆየሁበትም። ያው በልጅነት ወደ አዲስ አበባ ነው የመጣሁት። የራያ ባህል በጣም ገና ብዙ መሰራት ይቀረዋል። አንተም ጥሩ ብዙ ተጠብቃለን የራያ ባህል እንዲሁም የኢትዮጵያን ጭምር ብዙ ስራ እንጠብቃለን ነው የምለው። አመሰግናለሁ። እሺ ወንድም ያመሰግናለሁ። እናመሰግናለን። ወደ ኋላ መለስ ብለህ እንግዲህ በዚህ ጉዳይ ላይ ምላሽ ትሰጣለህ። እኛ ወደ ጭውታችን እንቀጥልና ይሄ ብቻ አይደለም ሙዚቃ በበርካታ በየመሃሉ እንግዲህ አንድ አልበም አለህ ግን ነጠላ ዜማዎችን ስንቆጥራቸው ወይም ቪዲዮ ክሊፕ የሰራላችሁን ስንቆጥራቸው ከአልበም በላይ ናቸውና ከሀገራዊ ጉዳይ ጋር በተገናኘ የሰራቸው ነገሮች አሉ። እንዲሁም ሌሎች ከፍቅርም ከምን ጋር በተገናኘ በየመሃሉ ይወጡ ስራዎች አሉ። በተለይ ደግሞ አባይ ላይ የሰራው ስራ አገር ላይ የሰራው ስራ ያው በተለያዩ ሚዲያዎች የሚተላለፍ የሚደመጥ ስራ ነበርና እንደው ከዚህ ጋር በተገናኘ አሁን ደግሞ ከአባይ ጋር በተገናኘ እንግዲህ እኛን የሚጠቅም ነገር እኛን የሚያሳድግ ካለንበት ነገር ከፍ የሚያደርግ ስለሆነ እንደምታየው አይኔ በዛበት ነገር ሆኗልና ከዚህ አንፃር ምናልባት የኪነ ጥበብ ባለሙያው እስካሁን እየሰራ ያለው ነገር ያንተንስ እንድታያለህ? ያው እንግዲህ አንተ በአርቱ ዙሪያ ላይ መግለጽ ያለብህ ነገር አለ በአገርህ ጉዳይ በህዝብህ እንግዲህ አርት ብሎ ማለት የህዝቡን ስሜት እና ህዝቡ ምን ላይ ነው ያለው ጉዳት ላይ ነው ወይስ ደስታ ላይ ነው ወይስ ሀዘን ላይ ነው የሚለውን ነገር መግለጽ መቻል አለበትና የራስህ ድርሻ አለ። ሁሉም አርት ላይ ያለ ሰው ድርሻ አለው ሊያደርግም ይገባል ባይነኝና በአባይ ዙሪያም የሰራሁትኝ ያው አባይ የኛ ነው ገኛ ስለሆነ ወደኛ ስለሆነልን በውጭ ሀገር የምትኖር ባገር ነውና የሚያምረው ወደ ሀገር ግባ አፈር በውሃ ብካ ነው የሚለውና ሌላ ሀገር ላይ ወርቅ ከምታፍስ ሀገር ላይ አፈር ብታቦካ አፈሩ ወርቅ ነው እና የኢትዮጵያ አፈርን ብናቦካ ትልቅ ተጠቃሚ እንሆናለን ሀገራችንን እናሳድጋለን። ሁሌ ለምን የሰው ሀገር እንትን ሆነን እንቀራለን? እና ዘመናዊ ባርነት ያልኩበትም ደግሞ እዛ ላይ አባይ ላይ ማለት ነው። አዎ አሁን እኮ ባናቀውም እንጂኛ ውጭ ሀገር ሄደን እኮ የማንም አገልጋይ ነው የምንሆነው። እውቀታችንን ያለንን ጉልበታችንን ለሌላ ነው ያዋልን ያለነው። ስለዚህ ምንም ከዚህ በኋላ የምናጣው ነገር የለምና ወደ ሀገር ግባ ነው መልእክቱ። እንግዲህ ያው
የድርሻዬን ተወጥቻለሁ ማለት እችላለሁ በአባይ ዙሪያ ላይ እና ሌሎችም እንደዚሁ አገር የሚያነቃቃን ነገር ቢሰሩ የተሻለ ነው ብዬ ነው የማስበው። ኃላፊነትን መወጣት ነው በአንድ በኩል ኃላፊነትን መወጣት ነው። በትክክል እስኪ ደግሞ እንግዲህ ንግግርም እንዳናበዛ አሁንም የተዘጋጁ ሙዚቃዎች ስላሉ እነሱ ሙዚቃዎች ተካትለን አብረን ብንመለስ መቼም ቅር አይለናል። እሺ ያሏሹልሽ የለም ስለኔ ያላወጡልኝ ስም ግን ያንቺ ቅንነት መዝኖ አልተለያየንም። ወዳጅ መስለው ላንቺን አሳቢ ተቆርቋሪ ወገን አቤት ስንቱን አሉሽ አለሜ እንዳንኖር አብረን ጥፋቴን አግዝፈው አውርተው ቢገፉኝ ከደጅሽ መች ዕድል ሰጣቸው ያንቺ እምነት አስተዋይነትሽ አስተዋይ ነሽ አንቺ አስተዋይ የአርባ ቀን ዕጣዬ ያገኘሁሽ ከላይ አስተዋይ ነሽ አንቺ አስተዋይ የአርባ ቀን ዕጣዬ ያገኘሁሽ ከላይ ኢትዮጵያ ወገን እስኪ ንካ መንገዱ ከበራ የሰው ወርቅ ያደምቅነውና ክብር ከተነካ አካፋና ዷማ ማረሻው ለቃገር ግባና አፈር በውሃብካ ለቃገር ግባና ያፈር በውሃብካ እንግዲህ ማተገለጠ መብራቱ ተገባ ብርሃኑ ከታየ ሰብሰብ ብሎ ማልማት ወደ ልማት ነው ወዳጅ የምን ስደት እንግዲህ ባገር ነው ሁሉም የሚያምረው ባገር ስራ ያገርስ ባገር ነው ሁሉም የሚያምረው ባገር ባገር ጠንክረ ስራ ያገርስ ማረስ ነው መስራት ነው መቆፈር ማልማት ስደት ያረጋል እንግዲህ አንተ ኢትዮጵያዊ ወገኔ በስደት ያለ ያገርስ በዘመናዊ ባርነት ተውክብህን አታርኩስ ለምለም አፈሩ ፏፏቴው ጀረቱ ለባዕድ መኖር አቆሞ መዋል ጀምሯል በቤት ከጫፍ እስከ ጫፍ ሲሰማ የአባይ ማዕበል ዝማሬ ትውልድ ማሰብ ጀምሯል ስለ አንዲት ኢትዮጵያ ሀገሬ ትውልድ ማሰብ ጀምሯል ስለ አንዲት ኢትዮጵያ ሀገሬ ምን አገኘሽና ታዲያ ከሚዛንሽ ጎደል እኔው ካቡኝልሽ ሰገኝሽ ካማረው ሰገነት ምነው ሰማንያውን ልግደዳል ቃን ይወጣልሽ ለት ኧረ ተይ ውዴ ተይ እባክሽ ልሄድ ነው አትበይ እኔ የወደድኩ አሰቢ በትፍሬ አቸኮይ ለማኩረፍ የስንቱ ኪሳቷት ከኛ ጠብ በማትረፍ ባራዳ የራሱ ዘፈን ውስጥ ገብቼ ነበረ። እንግዲህ ሌሎች ስራዎችም አሉ። ምናልባት ከጊዜ አንፃር ብዙዎች መጋባዝ ማንችልም ግን እንደዚሁ አለፍ እያልን ማየታችን እንቀጥላለን። እንግዲህ በዘፈን ውስጥ በርካታ መልእክት ይተላለፋል። እንደው ግን በኔ እይታ የወንድር አዲስን ስራዎች ሳያቸው ፍቅር ላይ ያተኮራሉ እንዲሁም ሀገራዊ ጉዳይ ላይ ወይም ጀግነት ላይ ያተኮሩ ናቸው። በዚህ ደረጃ ዋና ስራዎችን አያቸዋለሁና ከነዚህ ስራዎች ውስጥ በተለይ ደግሞ ከዚህ ከቆነጃጅት አልፈ ደግሞ እንደገና ደግሞ ወደ ኮበሌው ወደ ጀግናው ወደ እንትን መጣ። በተለይ ደግሞ ሆበል ራያ ላይ ይሄ ስሜት በጣም የተገለጸበት ነውና እንዴት ተሰራ ይሄ ስራ ተቀባይነት ምን ይመስል ነበር? አማንኛው ሆበል ራያ ያው እንግዲህ እንትን የጀመርኩበት ነው ማለት ብዙ ጊዜ አገርህ ሲነካ
እንግዲህ ውስጥህም የሆነ ነገር ይሰማሃልና ሆበል ራያ ብዬ ጀመርኩበት ያን እንትን ማለት ነው ትግሉ ላይ ማለት ነው በራያ ጉዳይ ላይ ስለዚህ ሆበል ማለት ያው ተነስ ነው ቀስቀሳ ነው ሆበል ራያ ለምን ብትል ያው ህዝቡን እንዲነሳ መነቃቂያ መስጠት አለብኝ በሚል እኔም ሆበል ራያን ሰራሁኝ ህዝቡም ያኔ ተነቃቅቷል ገብቶታል ምን ለማለት እንደፈለኩኝ ማለት ነው እና ተቀባይነቱም በጣም ጥሩ ነበር በየመድረክም በየእንተንም አዎ በመድረክም በመንም ሰራዋለሁ ወደዛ ባልገባም ወደዚህ ወደ እንትን ማለት ነው ወዳልተወሰደው አካባቢ በተፈቀደልኝ አካባቢ ያው መድረክ ላይ በደንብ ተቀባይነትን አግኝቷል እስኪ ይሄን ጉዳይ እንመለስበታለን እንግዲህ አንተ ራያን በዚህ መንገድ በሙዚቃዎችም በዘፈኖችም ገልጸሃል እንደው ሰው ግን ይሄን ቢያቀለኝ የምትለው ስለ ራያ ማህበረሰብ በዘፈኖቹ ያስተላልፍካቸው ብዙ መልእክቶች አሉ ግን ከዛ ባሻገር እንግዲህ አብሮ ተወልዶ ማደግ ብዙዎቻችን እዛ ወሎ አካባቢ ያለውን ፍቅር ብዙዎቻችን የምናውቀው ነገር አለ ግን ከዛ በተለየ ስለ ራያ ሰው ይሄን ቢያቀለኝ የምትለው ነገር በተለይ ስለ ራያ ማንንም እንዲያቀለኝ የምፈልገው ነገር ማለት ነው ራያ ማለት በጣም ሰው አክባሪ እንግዳ ተቀባይ የደግ አገር ማለት በቃ ምን ልበልህ ሰው በጣም የሚወድ ህብረተሰብ ስለሆነ በቃ ባህሉን ወጉን የሚጠብቅ ንቃትን የማያቅ ሲነኩት የማይወድ ካልደረሱበት የማይደርስ እና ቀና አመለካከትና ቀና ህዝብ መሆኑን ማንንም ከኢትዮጵያ ማህበረሰብ አልፎ የዓለም ህዝብ እንዲያቀልኝ ፈልጋለሁ ጥሩ እዚህ ጋር እናቆምና ተቀጥላለ መልሰህ ስለ ራያ ማህበረሰብ ያነሳነው ነገር አሁን ስልክ ስላለ እንግዲህ ጥያቄዎችን ደግሞ እንግዶችን ደግሞ እናከብራለን ሄሎ ጤና ይስጥልኝ ማን በልከየት ነው እስኪ እንተዋወቅ መታፈሪያ በቀለ የሙዚቃ አቀናባሪ መታፈሪያ በቀለ ባላ መታፈሪያ ገና እንግዲህ ስምህን ሲሰማ ነው ኑር አዲስ ፈገግ ያለው እስኪ እንግዲህ ተገናኙ አውሩ ጥያቄም ካለ ለየት ያለ ጥያቄ ደግሞ ያሸልማል እንደምታውቀውና እስኪ ያገኘው እስኪ ኑሬ እንደምን አለ ናቴ እንዴት ነው ወንድሜ ሰላም ነው አለውልህ እግዚአብሔር ይመስገን እንግዲህ ስራህን እንግዲህ ወጥቶ በጣም ጥሩ ተቀባይነት ስላገኘ ደስ ስላለኝም ነው እንግዲህ ወደ ሀገር የመጣሁት ማለት ነው አዎ የሁላችንም ጥረት ነው ያንተም የዮኒም የኔም ትክክል አዎ እና በህብረት የተሰራ ስራ ነው ስራ ነው እንግዲህ እግዚአብሔር ይባርክላችሁ ለማለት ነው እሺ መታፈሪያ በጣም አመሰግናለሁኝ እሺ እናመሰግናለን መታፈሪያ በቀለ እሺ እንግዲህ የመታፈሪያን ምን አስተያየት ነው የሰጠን ምላሽ ብዙ ያስፈልገውም ወደ ቀደም ሲል ወደ ቆምነው ሐሳብ እንነሳና ማህበረሰቡ ውስጥ ሆነ ስትወለድ ስታድግ ብዙ የምታያቸው ነገሮች አሉና ይሄን ቢያቁልኝ የምትለው ነገር ላይ የምትጨምረው ነገር ካለ ያው እንደነገርኩ በቃ የራያ ህዝብ ያሁን የነገርኩ ባህር ያለው ህዝብ ስለሆነ እሱን ነው በቃ እንዲያቅልኝ መፈልገው ከእንደገና አሁን ወደ መንግስትም በኩል ልናገር የምፈልገው ነገር ምንድነው የራያ ህዝብ ባህሉን ወጉን በደንብ አድርጎ የሚያስተዋውቅበትኝ የባህል ማዕከል ያስፈልገዋል ብዙ ነገር ያስፈልጋል እና ባህሉን በደንብ አድርጎ እንዲያሳድግና ማንኛውም ሰው ቋይቶ ልብሱን እንቋይቶ ማለት ነው ያስደነግጣል በጣም ደስ የሚል ግርማ ሞገስ ያለው ነገር ስለሆነ ይሄን ነገር ባህሉ ወጉ እንዳይጠፋ መንግስትም ደግሞ የባህል ማዕከል ቢያቋቁም ቆቦ ላይ ወልዲያ ላይ ብዙ ሀገር አለ ብዙ ቦታዎች ላይ እነዚህን አለማጣ እነዚህ ቦታዎች ላይ የባህል ማዕከል ተቋቁሞ አሁን የሚመጣው ትውልድ በደንብ አድርጎ ባህሉን እንዲያቅ እና አስተምሮ እየተሰጠው ያለፈውን ታሪክ እየተነገረው በደንብ እንዲያሻሽል ባህሉን እንዲያሻሽል ብቻ ሳይሆን ያለፈውን ባህሉን አምጥቶ ለህዝቡ እንዲያስተዋውቅ ለዓለም ህዝብ እንዲያሳውቅ ቢደረግ በጣም ምኞቴ ነው አድርጉ በልንጄ እየሰሞነው አድርጉ ስሩ አድርጉልን ይያልኩ ነው ባልና ቱሪዝም ላይ አስተዳደር ላይ በርካታ ቦታ ላይ ያላችሁ ሰዎች እንዴት ነገሮች ይሄን ነገር ቢያደርጉ በጣም ታደርጉ የበለጠ ያድጋል መደረግም አለበት እንግዲህ
ይሄን ያክል ካወራን ሆበል ራያን ጋብዘናቸው እንደተለመደው ሞቅ አድርገን ደግሞ እንመለሳለን። ተመልካቾቻችን ቆይታ ያደረግነው የምንገኘው ከድምጻዊ ኑር አዲስ ሰይድ ጋር ነው። አብራችሁን ቆዩ። ሆበል ራያ ሆበል ራያ በሶስት ዙር ዝናር አጥብቆ ወገቦን ጌሌውን ሸጉጦ አንግቶ ሞይዘሩን የሚያምር ድግታት ቆነክሶ ጉተናውን ጥርቅ ጫማ ቦፌ ለብሶ መለዮን መገኔ ራያ ልጅ በሩቅ ያስታውቃል ፊት ፊት እየመራን አለሁ ላገሩ አለሁ ይላል ላገሩ አለሁ ይላል ላገሩ አለሁ የመናኸሪያ የፍቅር አብነት ደግነት እንደ እህል የሚሰፈርባት ለምለሚቱ ራያ የአገር ምድረ ገነት የአገር ምድረ ገነት ሆይላሌ ሆይላሌ ሆይላሌው መገና ያሞርዶ ደቡና ቀለቀው ጀግና ሊዋጋበት ፈሪ የምንጨነቀው ይምጣዬ ራያ ልጅ ፊት ፊት እየመራ ጀግና የጀግና ዘር አሞተ መራራ መሆኒና ጨርጨር አላማጣ ኮረም ወደፊት ነው እንጂ ወደ ኋላ አያውቅም ሞጋና ዋጫ ዞብል ቆቦ ማርያም ለወዳጁ ማር ነው ለጠላው አይመርም ሆይላሌ ሆይላሌ ሆይላሌው መገና አሆ ገና ነው ገና ለራሱ ወዲያ አሁ ለሌላው ያኮራ ወዲያ አሁ ወልደ ያመቻረይ አሁ መገንዶሮ ገበር ወዲያ አሁ መስተንግዶ ምቹ አሁ ሰው ሁሉም ፍቅር ራያ ራያ ሆበል ራያ ሆበል እንጂ ሆበል ራያ ይዝናላል እንጂ የለው ሰቀቀን ይተባበራ አንዱ ባጣቀን የራያው ኩሩ አሞተ ቅጡ ይተማመና በጀግንነቱ ያከብራል እንጂ ምንም አይፈራ የራያ አንበሳ ለከንቱ አይኮራ ወጥቶ አስከባሪ ወሰን ለወሰን አንዱ ባንዱ ላይ አይጨካከን እንኳን ወገኑ የሱን አምሳያ ሰልፍ ያስከብራል ጀግናው ራያ ሆበል እንጂ ሆበል ራያ ሆበል እንጂ ሆበል ራያ ገና ነው ጨፈረው አሳየው ላላየው የራየው አንበሳ በልጨፍር ተነሳ ተውርገት ገና ነው በልጨፍር አስነዳው መሆኒ ማጨው ጨርጨር አሳየው እንጨፍር ዋጃ ላይ ጥሙጋ እንጨፍር አንድ ላይ አራዱም ሮቢት በልሜታ ወደፊት ወልደያ ጎብዬ ወጋርገው በልሃዬ ይራና ያዝመርሳ ውጫሌ ወድጌሳ ጨቆርሳ ሜዳው ላይ እንጨፍር
አልነካው ገና ነው በልርገት አሳዩ የራየው አንበሳ ወጋርገው ተነስ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ከፍ በል ጨፍራ አየምበል ራዩማ ኮራ በል ጀሪጋማ ራያ ራዩማ 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 ጀሪጋማ ጀሪጋማ በጣም የሚገርም ነው። አይ መቼም ይሄን እየሰሙ አለመወዛወዝ ይቻላል ማለት በጣም ከባድ ነው። አዎ ያው የራያ ዘፈኖች ሰምት እንበለው ይሄ ነው የራያ ምት ነው የሚባለው ይሄ የሚገርም አሌክስ ይለፍ ነው በደንብ አርጎ የሚችለው ይሄን ምክንያቱም እኔም የመጀመሪያ አሌክስ ነው አሌክስንም ማለት ነው እየነገርኩት ነው ሪትሙን እንትን ያለው ገብቷል እና የራያ የራሱ አሉ ሁለት አይነት ሪትሞች አሉ አንደኛው ይሄ ነው አንደኛው ደግሞ ሀዋ ታቱን የሰራሁበት አይነት እንደሱ ናቸው ቀስ ያለ ያመጣህና መጨረሻ ላይ በየሞቀ ነው የሚሄደው በየሞቀ ነው ጋል እያለ ይሄዳል በጣም የሚገርም ነው በጣም እንግዲህ ከሁሉም ለየት የሚያደርገው ነው ብዬ አስባለሁ እንግዲህ ሆበል ራያን ዘፈንክ ከዛ በኋላ በቃ በተለይ በዚህ 3-4 አመት ውስጥ በዚህ 4-5 አመት ውስጥ እንደ ወታደርም እንደምንም በኪነ ጥበብ በርግጥ የተለመደ ነው ኢትዮጵያ ውስጥ በነገራችን ላይ ከድሮም ካዝማሪዎችም ታሪክ ስነሳ ከረኞችም ታሪክ ስንነሳ እነሱ እንግዲህ ሂስ የሚያደርጉ ሚቶቹ ነበሩ በስነግጥም በስነቃል ክሪቲሳይዝ የማይደረግ ወይም ደግሞ የማይተች ንጉስ አልነበረም አመራር አልነበረም በአገሪቱ ውስጥ ያሉት ነገሮች በሙሉ ደፍሮ የማንሳት እንትን ነበርና ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ ምናቃቸው ትልልቅ የኪነ ጥበብ ባለሙያዎችም እንደዚሁ ህዝቡ ይፈልጋል ያሉትን ነገር ሲሉት ነበረ ከዛ በኋላ ደግሞ በተለያየ ቦታ በአራቱም አቅጣጫ ኢትዮጵያውያን ወጣቶች ልክ እንዳንተ አይነት ድምጻውያን እንብኝ ብለው ብዙ ነገሮችን ተጫውተዋል ዘፍነዋል እንግዲህ አሁን ላይ ደግሞ እዚህ ጊዜ ላይ ደርሰናል ብዙ ነገሮች አልፈዋል ምናልባት አሁን ላይ ሆነህ ስታስባቸው እነዛን ነገሮች በመስፈንህ ምን የሚሰማህ ነገር አለ መሰል ስራዎች ደግሞ ሲሰሩ ምን ያህል ጥንቃቄ ይፈልጋሉ ኢትዮጵያ ምን ነው ሀገር እንግዲህ እንደሚታየው ብዙ መልክ ብዙ ቀለም ብዙ እንትን ያለበት ሀገር እንደመሆኑ ከዛ አንፃር ምን ያህል ጥንቃቄዎች ማድረግ ነበረብን አንተስ መሰል ስራዎችን በመስራት አሁን ላይ እንዴት ታስባቸዋለህ እኔ በእውነቱ ነው ማለት ከዚህ አሁን ከሰማው ዘፈን ከሆበል ነው የተነሳውትና ሆበል እንኳን ወገኑ የሱን አምሳያ ዘልቆ ያስከብራል ጀግናው ራያ ማለት በጣም ተበድሮ የሚኖር ህብረተሰብ ነበር ራያ ማለት ያው ማንንም የሚያቀው ነገር ነው ይሄ መብቱን ተነፍጎ ማንነቱን ተነጥቆ ሲኖር የነበረ ህዝብ ነውና ያን ህብረተሰብ ስሜት በማውጣቴ የራያን ህዝብ ስሜት አውጥቼ አምሳያው ማን እንደሆነ በመናገሬ በእውነቱ ነው ማለት የፈለገ ነገር ቢሆን ምንም አይቆጨኝም ስለዚህ ከህብረተሰቡ ጋር ነው እኩል የሆነ ነገር ምትሆነው ምክንያቱም አንተ መስታወት መሆን መቻል አለበት ብሶትህን የህዝቡን ብሶት ያንተ ብሶት ነውና በማውጣቴ በጣም ደስተኛ ነኝ ማለት ይሄው እዚህ ላይ ደርሰናል እንግዲህ እንዲህ ብለን እስከ ማውራት ድረስ ደረስን እንግዲህ ከዚህ በላይ ምንም የለም ማለት እና የህብረተሰቡን ጭቆና ያንን በመግለጽ በእውነት እኔ በጣም ደስተኛ ነኝ በእለቱም ደግሞ የሚመጣብኝ ነገር ወጣዋለሁ ብዬም ስለሆነ ወደዚህ ነገር ላይ የገባሁበት ምክንያቱም ዝም የቁሜ ማየት የለብኝም ቁሜ ማየት ለምን እንዴት ብሎስ ይሆናል ህብረተሰቡ በሚረዳኝ መንገድ እንዲህ ነው ብለ ህዝቡን ማንቃት አለበት ያው ብዙ ብያለሁኝ እኔ ከሆበል ጀምሮ መነሻዬ ነው ይሄ አረ ብዙ ናቸው ሌላ አለ ንካው ተብሏል በወንጭፉ ተብሏል በተለይ በወንጭፉ በጣም ተኛል ነበር መጨረሻ ላይ ደግሞ ጁንታው መሸበት የሚል ዘፈኖች አሉ ወደዚህ ወደ ፖለቲካው የሚገቡ ነገሮች አሉና እነዚህ ዘፈኖች በርግጥ እንደ አንድ ጎልቶም ሲደመጡ መስሉም እና ይነበርና ምናልባት እንግዲህ የተወሰኑትን ያው ሐሳባችን እንደዚህ በነፃነት ከብዙዎችም ጋር የምንገልጽበት የምናወራበት መድረክ ስለሆነ አሪቡ እስኪ የተወሰኑት ሙዚቃዎች ቀንጨብ አድርገን ከነሱ ተካትለን ሙሉውን አይደለም ካለን ሰዓትም አንፃር የተወሰኑትን ተካትለን እንመለስ እሺ ቱታ ከተጠመደ የማይፈታ ጉች አለው እንደ ዳመና ይሄ ራያ ልጅ አልመጣም ገና አልሞ ተኳሽ አነጣጣሪ የራያው ጀግና ያስብላልሪ ራያ ደግነቱ
አያምበል ማለቱ አያምበል ጎበዝ አያምበል ራያ አያምበል እንኳን ለኢትዮጵያ አያምበል ለእናት ሀገራችን አያምበል ለሞይ ባገኘኳ አያምበል ይፈሳል ደማችን አያምበል እንኳን እኛ ኑረን አያምበል እኛም ባንኖር አያምበል አሞራ አይዞራትም አያምበል ሀገራችን ነን ቤተወደድ አዳነ ያቆረጠው ጀግና ምን ይላል ቢያያትኝ ሁመራ እንዴት አገር አንድ እንዲሆን ወሰን እንዲከበር ይጠየቅ መቅደላን ብዙ ከፍሏል ጎንደር ይጠየቅ መቅደላ ብዙ ከፍሏል ጎንደር ነሽ ጎንደር ነሽ ጎንደር ነሽ ጎንደር ማዶ አላው ሐምላሽ ወሰን አስከባሪ ሞልቷል ብዙ ተኳሽ መቻሪ ወልዲያ ሳንቃድሮ ግብር ያሟል ሲነካ የራያ ልጅ ክብር አራዱም ሮቢት ጎብየን ነዋጃ አግረመረማሉ አትንኩት ራያን ሲነኩት አይወድም ክብሩን በድርድር አሳልፎ አይሰጥ ለወፍ መጠበቂያ የሰራውን ወንጭፍ መገን የራያ ልጅ ሰው መታበታል ሰው ቢሰራበት ግፍ ሰው ቢሰራበት ግፍ በሊያስተነሳ የራያ አንበሳ ያዝና በለው የሰው ማን ነው በሊያስተነሳ የራያ አንበሳ ያዝና በለው የሰው ማን ነው ኧረ በወንጭፉ በለው በወንጭፉ ኧረ በወንጭፉ በለው በወንጭፉ ወይ መሳሪያ ሊያዘ ዘር የለው ክላሽ እየው በወንጭፉ ጠላቱን ሲያበላሽ ሰው በሉት ያንን ሰው አይጫወት በሳት ዋጋ ያስከፍላል የራያን ሰው መንካት የናሰባን ሚዜ የጤነኞች ወንድም የአባቶቹን ርዕስ ግዛቱን አይሰጥም ናበለውማ ይህ ሰው ካልሰማ አልሰማም ካለ በለው አባር ኧረ ናበለው ተዳፈነ እንጂ አለ ረመጡ ለምን ነካኩን እንዲህ ሊሮጡ የደገሱትን የፍጅት ሴራ ደርሷ ከሸፈው ባነው ማይካድራ ልቡ እንደ ፈርዖን ጉራ ደንደኖት ናበለው እያለ እንግዲህ እያየናቸው ነው እንግዲህ ሙዚቃዎችን ምን ያክል ዘራፍ ስትል እንደነበረ አዎ እንግዲህ ብዙዎችን በተለያየ አጋጣሚ ያዳምጧቸዋል ብዬ አስባለሁኝ ጨዋታችንን አሁንም እንቀጥላለን ከዚህ መንፈስ ወጣ ስንል እንግዲህ በቅርቡ አንድ ሙዚቃም ሰርተሃል በጣም እየተደመጠ ያለ ከፍተኛ ቪወርም ያለው ዘፈን ከሰሞኑ ማለት ነው ምናልባትም ካስገረሙ ሙዚቃዎች መካከል አንተ ወራሰ ግጥምና ዜማውን የሰራኸው ይሄኛው ዘፈን ነውና ከዛ በፊት ከዮኒ ጎንደረኛ ጋር ያላችሁ እንትን እኛ በሌላ ሙዚቃ እናውቀው ነበርና ብዙ ጊዜ እንደዚህ አብራችሁ ትሰራላችሁ እስኪ በምን አጋጣሚ ነው ወደዚህ እንትን የመጣው ዮኒ ባይ ዘ ዌይ የጎንደር ልጅ ነው የሚመስላቸው ብዙ ሰዎችና የሆነ ሰዓት ላይ ለሆነ ስራ እንድገባለት እንደ እንትን ሆኜ ማለት ነው ይደውልልኛል ደውሉልኝ ያው እንትናል ተገናኘን በዛው ቀጠልን ወዚያሱን ስራ ላይ አላልኩም ነበር አንድ ስልክ ስላለ ካቆምበት እንመለሳለን ሄሎ ጤና ይስጥልኝ ሄሎ አብሽጥልን ማን እንበል ከየት ነው ያሪ ንጉስ ካላማጣ ያ በትክክል እሺ ያው እንግዲህ ኑር አዲስ አጠገብ ያለ ምን አይነት ጥያቄ ያለ አስተያየት ማንዳቆትም ካለ ይቻላል ሰላም ነው ኑሪ ሰላም ነው ወይ እንዴት ነህ አለውኝ አንተ ጥያቄ መጠየቅ ፈልጌ ነበርና እሺ ያን የትግስት ዋንድ ስታቋቁሙ አብራችሁ ሰሩ በነበረበት ጊዜ ማለት ነው እና አጥሚ ያላችሁ ልጆች ነበሩ ኦኬ እና በዚህ ሰዓት የትም የሉምና
እነሱ ለማገዝ አለ ደግሞ ለማስተዋወቅ እንታደርገው ነገር ይኖር ይሆን ነው። እሺ ሁለተኛ ደግሞ በራያ ህዝብ ትግል ላይ በነበረበት ጊዜ ሄሎ እየሰማው ነው። ኦኬ እና የራስ ያንበሳው ድርሻ ተወጣል። የራስ የሆነ ነገር አስተዋጽኦ አድርጋል። እሺ እና ህዝብን በማነቃቃት አብሶ ስበር በማገዝ ማለት ነው። እሺ ላደረግ ነገር ደግሞ ቴንክ ማለት ፈልጋለሁ። በዛ አጋጣሚ አመሰግናለሁኝ እኔም እና ስለ ትግስት ባንድ ግን ማብራሪያ ፈልጋለሁ። ጠለቅ ብለህ ብትሰጠኝ ደስ ይለኛል። እሺ ወንድሜ እሺ እናመሰግናለን። ያሬድ ንጉስ ካላማጣ። እሺ ወደ ያሬድም ወደ ሌሎችም ጥያቄዎች እንመለሳለን። ቀደም ሲል ወደ ቆምንበት እንሄድ ከዮኒ ጎንደረኛ ጋር። ዮኒ ጎንደረኛ ጋር በቃ ተገናኘን። ከዛ እኔም አላቅም ነበር በመጀመሪያ እዛ የቆቦ ልጅ መሆኑ አወኩ። ያገር ቆቦ ራያ ቆቦ ልጅ ነው እዛው። አብረን ለምን አንሰራም የሚል እንትን አሰብን። በፍለጋ የሚለውን ስራ ሰራን። በፍለጋ አሪፍ ስራ ነው። ያን ከሰራን በኋላ ደግሞ ጎዳዳ የሚል ቪዲዮ አልሰራንለትም እንጂ ጎዳዳ የሚልም ስራ ሰራን። ያን ከዛ በኋላ የኔና የሱ ግንኙነት ከጓደኛም ከማልፎ በቃ ወንድም ታላቅና ታናሽ ሁነን ቀጠልን እየተመካከርን ማለት ነው። እና ይሄን ሳዱላይን አሁን በቅርቡ የወጣውና 5 ቀን ነው 6 ቀን ሆኖታል። እሱን ስራ በደንብ አስበንበታልና አስበንበት አብረን መስራት እንዳለብንና እነሱ በጣም መጣመር የምንችል ሰዎች ነንና እሱን ይዘን ወደ መታፈሪያ በቀለ መታፈሪያ ቅድም ደውሎልን ነበር። ያቀናበረው እሱ ነው ስራውን የሰራው። ይዘንልት ሄድን። እኔም ደግሞ ከአሌክስ ውጭ ወደ ሌላ አቀናባሪ ሲሄድ የመጀመሪያዬ ነው። መታፈሪያ ጋር ሄደን ሰራ ነው። አሁን ጥሩ እይታ ነው ያለው እና የሳምንቱ ባንደኝነት ደረጃ እየመራ ነው ያለው። በጣም የሚገርም ሙዚቃ ነው። ተመልካቾችም እርግጠኛ ነኝ ይሄን ሙዚቃ ያዩት ሰዎች በሙሉ እንደሚወዱት። ከዛ ሙዚቃውን እንግዲህ ይሄ የመጨረሻ ሙዚቃ ነው ሳዱላ በቅርቡ ይወጣ። ከዛ በፊት ከወጣው ሀዋ ጋር ያስተያየውት ነበርና ዛሬ ምንም ከሀዋ አልወጣንም። እዛም ጋር ሀዋም ላይ ሀረር፣ ድሬዳዋ፣ አዋሳ ብዙ ቦታዎች ላይ እሷን እንትን የምታረግበት ነገር ነበር ያው ስለ ጽፋይ በሆነ መንገድና እንደገና ወደዚህ ስንመጣ ደግሞ ሳዱላ ላይ ልክ እንደዚሁ መሰል ነገሮችን ያለውና እውነት ለመናገር ያን ስራዎች ማያንስት ማህበረሰብ የለም። ማያንስት ነገር እንደሌለ ዘፈኖችን አይቶ መረዳት ይቻላል። በዛ ውስጥም ሀገርን ደግሞ ለማጉላት መልሰህ እንደገና የምትጋበት መንገድ በጣም ደስ ይላልና የተወሰኑ ግጥሞችን ልበላቸው ወይስ አንተ ትላቸዋለህ? እሺ በልልኝ። በጎጃም ልበልሽ አንተ በልልኝ። በጎጃም ልበልሽ ማርሸት ነይልኝ አብሬሽ ልደሰት። በወሎ ልበልሽ ሳዱሌ አንቺን ነው ያሰኘኝ አመሌ። በራያ ልበልሽ ሸጋዋ ነይልኝ ማሮ ለላይዋ። በጎንደር ልበልሽ ጉብሌ አይለይ አካልሽ ካካሌ። በሸዋ ልበልሽ ቆንጂዬ የኔ ሁኚ እባክሽ አንቺዬ። በትግራይ ልበልሽ ማዕረይ በጃህ ሆነልኝ ናይ በይነይ። በአፋር ልበልሽ ደሃቢ የኔ ውድ አትበይኝም ቢ። በቃ ማለት አንዳንዴ መሰል ነገሮች አሁን እንደዚህ ታስቦባቸው ምናምን ወይም ደግሞ ሆን ብለን ያለ ትርጉም በሌለው መንገድ ስንጠቀምባቸው ብዙ ጊዜ አይመቹም። ነገሩ በዚህ መንገድ ሲገቡ የበለጠ ሰው ሙዚቃውንም እንትን ይሉታል። ያ ለምን መሰለ እንደዚህ ያልኩት አሁን ጎጃም ስትሄድ ማርሸት ነው የሚሉት ዘፈኑ አሁን ማሬ ምናምን ብትሰማው እና የሚባሉትን ነው። አሁን በራያ ስትሄድ ሸጋዋ ነው የሚባል። ወሎ ላይ እንደዚህ ወደ ደሴ ከሚሴ አካባቢ ስትሄድ ሳዱሌ ነው የሚሉት የሚባለው ነው። ጎንደር ስትሄድ ጉብሌ ነው የሚሉት እና በትግራይ ደግሞ ስትሄድ ማዕረይ ነው የሚባለውና ማሬ ለማለት ነው ማዕረይ። በአፋር ደግሞ ስትሄድ በጣም ደሐብ ይላሉ። ደሐቢ ማለት እንቁ ማለት ነው። እንቁ በጣም የምታምር እንቁ እንደማለት ነው በአፋርኛና እንደዛ እንደማለት ነውና የሚባሉትን በሁሉም እንትን ዙራ ስታመጣለት ሁሉም ሰው ሊያደምጠው ይችላል ማለት ነው። ለምን ጎጃም ብትሄድ ማርሸት እያልክ ነው፣ ጎንደርም ብትሄድ ጉብሌ እያልክ ነው፣ ትግራይም ብትሄድ ማዕረይ እያልክ ነው፣ አፋርም ደሐብ እያልክ ነው፣ ሳዱላ ወሎም እያልክ ነው፣ ራያም ሸጋዋ ነው የሚባለው እና የሁሉም ይሆናል ማለት ነው። ያ ዘፈን የሁሉም እንዲሆን ነው ማለት አለ ማለት አይቻልም። ሁሉንም ማካተት ቦታ ገብታል ያልገባህበት ቦታ ያለው ጅማ አባጁፋርን አርባ ምንጭም። ምክንያቱም እኔ አሁን ይሄንን ዘፈን ስሰራ
ብዙ ነገር አሳልፍ ያለው በርግጥ እና አሁን ግን የኛ ህዝባችን አንድ መሆን እንዳለበት ጥሩ እንመለሳለን። ስልክ ማስቀደም ስላለብን ነው ያው እንግዲህ ቅድሚያ ለእንግዳ ነው የምንሰጠው። ጤና ይስጥልኝ ማን በል? ጤና ይስጥልኝ። እስኪ አስተዋውቀን ራስህን። ዮኒ ይባላለሁ። ዮናስ ይባላለሁ። ዮኒ ሰው መጣ። ኑሪ እንዴት ነህ ዮኒዬ? ሰላም ነው ወይ? አለን መስከን አለን ኢንተርቪውን እያየን ነው። አዎ አሁን እኮ ሳነሳ ነው የመጣው። እድሜ በጣም ረጅም ነው። እድሜ ረጅም እኮ እስኪ ለምን ጣልቃ አልገባም ብዬ ነው። ጥሩ ነው። እድሜህም ቁመትህም ረጅም ነው። ያርገው እንዳያርግልኝ። እንግዲህ ከእናንተ ደግሞ አሁን ካንተ ጋር ብዙ ስራዎችን ሰርቷል። ያሁን ደግሞ አሁን በተለይ እያወራንበት የምንገኘው ሙዚቃ በጣም ጥሩ የሚባል ሙዚቃ ነውና ምናልባት እንግዲህ እንደኔ ማታየ ነው። ከዚህ አንፃር እንግዲህ ካንተ ጋር የተለየ ቅርበት ምስላላችሁ ለየት ያሉ ጥያቄዎችን ጠይቃለህ ብለን ስለምናስብ ስለ ኑሪ እኛ ማናውቀው ነገር ምንድነው የምትጠይቀውስ ነገር? ስለ ኑሪ በርግጥ ብዙ የተደበቀ ነገር የለው። እኔ የተለየ የምለው ማውቀው ነገር የለም። ብዙ ነገሮቹ በሰው ያካፍላል። በስራዎችም በኢንተርቪዎችም ብዙ ጊዜ ገልጿቸዋልና እኔ እንኳን ደስ ያለ እና የአልበሙን ጉዳይ ብቻ ፈጠን እንዲያደርገው ነው ጣልቃ መግባት የፈለኩት እንጂ ሌላ ምንም የተለየ ጥያቄ እንኳን የለኝም እና ማመስገን ነው የምፈልገው። እንደኔ ብዙ ነገሮች አድርጎልኛልና ከፓርትነር በዘለለ እንደ ጓደኛ እንደ ወንድም ብዙ ነገሮች አሉ። እሱ ያውቃቸዋል መዘርዘር ባያስፈልገውም እና ማመስገንና አልበሙን ጉዳይ ችላ አትበለው ተሰርቶ እንዳለቀ አውቃለሁ። ሁሉንም ሰምቻቸዋለሁ እና ቁርጥ ያለውን ነገር አድርጎ ለአድማጭ እንዲያደርሳቸው ነው በቃ እንዲወጣ። እሺ ዮኒ ያው እንግዲህ አብረን እንቀጥላለን። አልበሙን ያው እንግዲህ የደረሰበትን ሁኔታ ሁላችንም እናውቃለንና ያው ለህዝብ ለማሳወቅ ያክል ነው። አብረን እናፋጥነዋለን። ዮኒ ያመሰግናለሁ። እሺ ጥሩ እኔ ጣልቃ የገባሁት እንግዲህ እሺ እስኪ እንደው ቆይ እስኪ ከመሄድ በፊት ሳዱሌ ላይ አብራችሁ ስለተጫወታችሁ ስራ ወደ አንተ ሲመጣ ምን እንደሆነ የተሰማህ እና ከወጣ በኋላ እስኪ ምን ያገኘው ምላሽ? እኔ ኑሪ ስለ ስራ ሲያወራኝ ነገሮችን አርቆ ነው ማለት ምን አይነት ይዘት ሊኖረው ይችላል የሚለውን ነገር ጨራሶት ነው የሚመጣውና እኔም እሱ ስለዚህ ስራ መጀመሪያ ስናወራ እኔ ደግሞ ይዘቶቹ ምን ይሆናሉ ቪዲዮ ምናምን እንዴት ሊሆን ይችላል የሚለውን ነገር ብዬ ነበረ። በእርግጥ ይሄን ያስፈልጋልም ብዬ እንትን አላልኩም። ያው ሁሉም ሰው ስራ ሲሰራ ጥሩ እንዲሄድለት ነው ተስፋ አድርጎ የሚሄደውም የሚንቀሳቀሰው። ያው በዚህ አጋጣሚ ትናንትና ሬዲዮ ላይ እየሰማሁ ነበርና የሳምንቱ ቁጥር 1 የአድማጭ እንትን ሆኗል መሰለኝ እንትን እያልኩ ነበር። እንኳን ደስ ያለ በዚህ አጋጣሚ እንኳን አብሮ ደስ አለን። እና እኔ ደስተኛ ነኝ ኑሪ የሚሰራቸው ስራ ላይ አይደለም ራሴ ተሳትፌበት የሱ ስራዎችን እንደገመግምለት ምናምን ሲያሳትፈኝ ደስ ይለኛልና በደስታ ነው ተቀብዬ የሰራሁት። ዮኒ ጎንደረኛ እናመሰግናለን። እሺ እኔም አመሰግናለሁ። እሺ መልካም ጊዜ። አሜን። እሺ እናመሰግናለን። ምርጥ የዘለኩትን ጥያቄ ያነሳው በተለይ ሁለተኛ አልበምህን ጉዳይ እንመጣለን። ቀደም ሲል ያቆምነው ሐሳብ ላይ እንደዚሁ ሳዱሌ ላይ የምትጨምረው ነገር ካለ ስራው ጋር በተገናኘ አዲስ ስራም እንደመሆኑ እንደተባለው በሳምንት ውስጥም ከፍተኛ ቁጥር ታየ እየመራ ነው ያለው እና ሳዱሌን ስራው በእውነት በጣም ደስ ብሎን ነው። ጥሩ ጥምረት ነው የነበረን። እኔም ዮኒም መታፈሪያም በቃ ምንድነው ያለን እሱ መታፈሪያ እንደኔ እንደራሴ ነው ገና ሲሰማው ማለት ነው ዜማውን ገና ስንገባ በቃ እንደኔ እንደራሴ ለስራው ችግር የለውም ማለት ነው። ገብቷል። በቃ አንተ እንደፈለክ እንድሰራው ነው እኛም የመጣ ነውና ስራው እንደፈለክ ነው። በቅንብሩ ዙሪያ ላይ ያው አንዳንድ ሐሳብ ይመጣል እንጂ በራሱ እንትን ሰራው
ያው ውጤታማ ሆኗል። ጥሩ እየሄደ ነው ያለው። ገጥሞም ላይ ውዝዋዜውም ላይ የተለያዩ ነገሮችን ለመወከል ጥረት አድርገሃል? አዎ እኔ ያው ግጥሙና ዜማውን የሰራሁት እኔ ነኝ። እንትኑን ደግሞ ቪዲዮውን ደግሞ ያው እንግዲህ ፕሮዲዩስ የሚያደርገው ራሱ ዮኒ ዮዬ ነው። ያው ቪዲዮ ላይ የሱ ስራዎች ናቸው በሙሉ ማለት ይቻላል። ቪዲዮውን ፕሮዲዩስ ያደረገው እኔ በአንዳንድ ነገርም እንትን ቢዚ ሆኜ ስለነበረ ለሱ ነበር የሰጠሁት የቪዲዮውን ስራ። ዮኒ ነው የሰራው። አሪፍ ቪዲዮ ነው የሰራው። ዳይሬክት ያደረገውም ራሱ ነው። እነዚህ ቃላት ላይ የምትጠቀማቸው ነገሮች ላይ ያው ብዙዎቻችን አንተን ስናስብ የሚያስገርሙኝ አንተ ሙዚቃ የሰማ ሰው ብዙ ጊዜ ቃላቶችን ገለጻዎችን ያያልና ይሄ ደግሞ እንግዲህ አንድ ሀሳብ አንድ ግጥም ጥንካሬ የሚለካበት መንገድ ነውና እነዚህ ነገሮች ለማቆም የምትሄድበት መንገድ በማንበብ ነው ወይስ ብዙ ቋንቋዎችን ትችላለህ ወይስ ደግሞ ሰዎችን በመጠየቅ ነው? ለምሳሌ አፋርኛ ያልኩህን ዳሐቢብ የሚለውን ደውዬ ወንድሞች አሉ እዛ አፋር ሀገር የሚኖሩና ደውዬ ጠይቄ ነው እስኪ ሸጋ ለማለት ምንድነው መጠቀም ያለብን በአፋርኛ ብዬ ጠየቅኩት ወንድሜን። እሱ ነግሮኝ ነው እና መሐመድ አብዱ ይባላል። እሱ ሲነግረኝ ይችን ወርድ በወርድ ብቻ ስለሆነ ማስገባው ችግር የለው። ሌላው ግን የቃላት አጠቃቀሞችን የምትለው ነገር እኔ ያው ባደኩበት አካባቢ አብዛኛውን ጊዜ የሚወሩት ጠንከር ያሉ ወርዶች እንደገና ደግሞ በጣም የሚያስደስቱ ለህዝብ ጆሮ በቀላሉ ሊገቡ የሚችሉ ስለሆኑ አነጋገር ዘይቤው የኔ ወደ ራሴ ያምጥቸው ሊሆን ይችላል እንጂ ቃላቶቹን በራያ በወሎ አካባቢ ምክንያቱም ራያና ወሎ ያው ነው አንድ ስለሆነ ባሉም ወጉም ያነጋገር ዘይቤውም በብዙ ነገር ይገናኛልና ያው ያደኩበት ስለሆነ ማንበብም አያስፈልግም። አዎ ሌሎቹን ሰሳራ ነው እንጂ ማለት ነው። የበርካታ ማህበረሰቦች መገናኛ አካባቢ እንደሆነ የበርካታ ብዙዎች ይፈጠራሉ። አዎ አሉ። አፋር አለ፣ አገው አለ፣ ትግሬ አለ፣ ራያ ላይ ማለት ነው። ሁሉም መገናኛ ናት። ብዙ እንድታቃቸው ብዙ ቃላቶችን እንድታቅ ብዙ በቃ ቋንቋውን በደንብ ባትችለውም ያው እንድትሰማ ራሱ ትሆናለህ። ትሰማለህ አልፎ አልፎ የሚባሉት ነገሮች ማለት ነው። በዛ ምክንያት ነው። ጥሩ። እስኪ እንግዲህ ይሄን ያክል የተወራለት ሙዚቃ ምንድነው የሚል ጥያቄ ደግሞ እንዳይመጣብን ሙዚቃውን ጋብዘናቸው ለምን አንመለስም? እስኪ ሳድሬን እስኪ ተመልክተን አብረን እንመለስ። وترشال فكر بي وجبا ليني سادولاي سادولاي ليني سادولاي أكيسا يولو سادولا بي بي ومرحبا يقجام مبت وللا يبحر دارش هيت شكاوي الشي بي كونجي عبرون ومدست فكري تاسري وللا لمبراك على شبه شكاوي ጆማ በኛ ገር ብርቃይደል ሁሉ ሸጋ ሸጋው ዘዳል ያንቺ ግን ረንደው ይገርማል ሳዱሌ ተፈጥሮሽ ይለያል ልንገርሽ ደግሜ ብርቃይደል ሁሉም ጸዴ ቆንጆ ዘዳል ጸባይና መልክሽ ውብ ድንቅ ተፈጥሮሽ አገር ወዳድ አርገው በወግ ያሳደጉሽ አልሰማንም ካሉ ቆንጆ ነው ለሚሉ ቁንጅና ብርቃይደል ውስጣዊ ነው ቅሉ ሳዱሌ አንቺ ብቻ ኢትዮጵያዊ ሆነሽ በአገር ባህል ትፍትፍ ባልባረት ይደንቀሽ ያምርብሻልና ሳዱላይ በሰቆጣ ላስታ በጎጃም በጎንዳ በፍቅር እንኳስ ይወቅልን አገር የኔ መሆንሽን ሁሉም ይስማውና እንዝናና ደሴ በወሎ መዲና ሐይቅን አቆራርጠን እንግባ ወልደያ ላሳይሽ አገሬ እንሂድ ወደ ራያ የንጉሥ ትሆናለች የወላይታ ጉብል አርባ ምንጭ አይቼሽ ጠፋኝ ምን እንደምር የጅማ ዋመቤ ያፋጆ ፋፍሬ ሊቤና ቆራርጠሽ ሸገር ግቢ ዛሬ ኧረ ነይ 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 ሳዱሌ
ሳዱላይ ለኔ ሳዱላይ የኔ አበባ ለይለት ወዶሻል ፍቅር በይው ጀባ ለኔ ሳዱላይ ሳዱላይ ለኔ ሳዱላይ አዲስ አበባ የወሎ ሳዱላ በይው መርሐባ የጎጃም መቤት ወለላዋ የባህር ዳር ሸት ሸጋዋይ እሺ በይ ቆንጅዬ አብሮ ነው መደሰት ፍቅር ታስሬ ወለላዋ ለምታ ካለሽበት ሸጋዋይ ሳዱላይ አረኔ ሳዱላይ ሳዱላይ አረኔ ሳዱላይ በጎጃም ልበልሽ ማለሽ ነይልኛ ብረሽ ልደስ በወሎ ልበልሽ ሳዱላይ አንቺን ነው ያሰኘኝ አመሌ በራያ ልበልሽ ሸጋዋ ነይልኝ ማር ወለላዬዋ በጎንደር ልበልሽ ጉብሌ ላይልኝ አካልሽ ካካሌ በሸዋ ልበልሽ ቆንጅዬ የኔ ሁኜ ባትሽ አንቺዬ በትግራይ ልበልሽ ማዕረ በጀኽ ይሁንልኝ ናይበኔ በዓፋር ልበልሽ ለሓቤ የኔ ወዳት ትበይኝ እምቢ ሳዱላይ ኧረ ነይ ሳዱላይ ሳዱላይ ኧረ ነይ ማዓረይ ነይልኝ ነይልኝ ነይ የጎጃም ማረሸት የጎንደር ወለላ የለም ካንቺ ወዲያ የልብ የሚሞላ የወሎ ሳዶላ የራያዋ ሸጋ ነይ ከዋርካው ጥላ እጅ ብለን እናውጋ የሸዋዋ ቆንጆ ትግራይ ማዓረዬ እኔ ያልሆነልኝ ነይልኝ አንቺዬ የሐረሯ እመቤት የጀጎል ኮረዳ ፈጥነሽ በባቡሩ ድረሽ ሳልጎዳ በጉራጌ ቋንቋ ልበልሽ መልካማ በሬቱ ኦሮሞ ቆንጆ ልጅ ነይማ ነይልኝ ነይ ሸጋዋዬ ቆንጆማ እኛ ገር ብርቅ አይደል ሁሉም ሸጋ ሸጋው ጸዳል ያንቺ ግን ኧረ እንደው ይገርማል ሳዱሌ ተፈጥሮሽ ይለያል ሳዱሌ አንቺ ብቻ ኢትዮጵያዊ ሆነሽ በአገር ባህል ጥፍጥፍ ባልባሬት ይደምቀሽ ያምርብሻልና ህም እና ነው እንግዲህ በሳምንት ውስጥ በከፍተኛ ቁጥር ዩቲዩብ ላይ አሁን ላይ እንግዲህ ያው ቀላል ነገር አለ ዩቲዩብ የሚባል ነገር አለ ሙዚቃ እዛ ላይ ይለቀቃል ከዛ በኋላ ተመልካቹን አሳይቶችን ሁሉ ማየት ይቻላልና ጥሩ ዘፈን አዎ ያው ምንሻው ነው የለቀቀው ያላዩትም ሰዎች ደግሞ ገባ ገባ እያሉ እንዲያዩት ገባ ገባ እያሉ ኮፒራይት ምን ሆነ አሁን ያው ብዙ ሰበቦችን የሚያስቀርና ዘፋኙን በሰራበት ልክ እንዲጠቀም እድል የሚከፍት ነው ልክ ነው ከዛ በኋላ ችግር አለ እንዴ ወደ ዩቲዩብ ከመጣ በኋላ ወደ ዩቲዩብ ከመጣን በኋላ ያው ማውረድ እንዳለው ነው ገና ብዙ ነገር አለው የናገሩ ሙዚቃ ስራ እንደዚህ የታወቀ ነውና እስኪ አንዱ ለጥያቄዎች ልጠይቅና ከዛ በኋላ ወደ ተመልካች ጥያቄ ሄደን ጭውታችንን በዛው ወደ መጠናቀቁ ይቀርባልና የግጥምና ዜማ ስራዎችን ሌሎች የቪዲዮ ክሊፕ ስራዎችን ከነማን ጋር ነው የምትሰራው እንደዚህ አንድ ላይ አብሮ የመስራቱ ነገር ምን ማለት ነገርስ ላንተ እንትን ያስገኘል ነገር ምንድነው ለስራዎች መወደድ እንግዲህ ያው አብዛኞቹን የሙዚቃ ስራዎች አብዛኞቹን ማለት ብቻ ሳይሆን ሳዱላይ የሚለውን ከመታፈሪያ በቀለ ጋር ነው የሰራሁትኝ አሁን የሰማነው ማለት ነው ሌሎቹ ስራዎች በሙሉ ግን አሌክስ ይለፍጋ ነው በቃ ገና እንደጀመርኩ አካባቢ በቃ እንደ ወንድም ነን እንደ ጓደኛ እንደ ስራ ሳይሆን ምን ሰራው በቃ እንደ ጓደኛ ሆነን ስራ ስንሰራም ሲሪየስ ነኝ እኔ ያው ሲሪየስ ነኝ ስራ ላይ ስቱዲዮ ምናምን ቀድሜው ነው የምገኘው እና በቃ የአንድ ነገር አሰብኩ ማለት ያን ነገር ካልሰራው እንትን ይለኛልና እንዲያውም አብዛኞቹ ስራዎቻችን እና በወንጭፉ እና ያምበል እና እንትን በወንጭፉ ቁጥር 2 ማለት ነው ንካው እነዚህ ጎዳዳ እነዚህን አሁን ስራዎች ሞገስ ካሳ ይባላል የቆቦ ልጅ ነው የራያ ልጅ ነው አውስትራሊያ ነው የሚኖረው እሱ ነው እነዚህን ግጥሞች የጻፋቸው ግጥሙን እሱ ይዘፈዋል እኔ እየተቀባበልን ትግሉን አብረን የታገልነው እኔና ሞገስ ካሳ ማለት ነው አብዛኞቹ በትግል ላይ ያሉትኝ ከሆበል እና አያምበል ከሚለው ውጭ
ያሉትን በወንጭፉን ንካው ጎዳዳ ብዙዎቹን የሰራቸው እሱ ነው እንትን ጎንደር አልተዘጋም ዶሴውን ያው በጎንደር በኩል በልቃት የወልቃይትን ጉዳይ ያነሳውበት ስራ ነው እሱንም ሞገስ ካሳ ነው የሰራው አሁንም ቀጣይ ስራ አለን ጉጃም የሰራ ስራ አለ አሁን ክሊፑ በቅርብ ቀን አልቋል ክሊፑ ያው ከሳዱ ላይ በኋላ እንለቀዋለን ብለን ነው በቅርብ ቀን ይለቀቃል እነሱን ስራዎች አሁን ሞገስ ካሳ ነው ግጥም እንትን ያለልኝ በቅንብር በኩል ደግሞ አሌክስ ይለፍ ከሳዱ ላይ ውጭ ሳዱ ላይ ደግሞ መታፈሪያ በቀለ ነው አሪፍ አርጎ ነው የሰራው በሌላ ስራዎች ደግሞ በእንደዚህ በቪዲዮ በምን ስራዎች ላይ እና ዮናስ እና አቤል በጣም ብዙ ሰዎችም አሉ እና ለይኩን ጫኔ አሁን እሱ ጋር ብዙዎችም ባራዳው አልተዘጋም ዶሴውን አሁን ጎጃሙን አሁን ላይ በተለይ ያሉ ቪዲዮ ክሊፖች ላይ ከፍተኛ ተሳትፎ ሲያደርግ እናያለን ለይኩን ጫኔ እነሱ በጣም ነው ላመሰግነው የምወደው በጣም ተቻችለን ነው ምን ሰራ የነበረውና ደስተኛ ነኝ በእንደዚህ አይነት እንትኖች ላይ እና ለወደፊቱም እንግዲህ ህብረቱ አንድነቱ ይቀጥላል እንደዚህ አሁን እንትናን ሞገስ እንጠራን እንጂ በዚህ በግጥሙ መንገድ አንተም ራስህ ገጣሚ ነህ ያንተም ግጥሞች በጣም የሚገርሙ ናቸው እንደዚሁ በቃ ደስ የሚል በቃ ሰነቃሉን ባህሉን ሁሉ ነገር የሚያሳዩ ናቸውና ከነገርኩ ዘፈኖች ውጭ አሁን ያሉትን እኔ ራሴ ነኝ በተፈጥሮ ገጣሚ ነህ በጣም ገጣሚ ነህ በጣም ገጥማለሁ ዜማ ሰራለሁ እንደው የግጥም መድብል አንጠበቅ ወይስ ቀደም ሲል ፍላጎት አራማው ነበር ከዘፈኑ ውጭ የሆኑ አካባቢ እኮ መሞካከር ምናምን ያለ ነው ከዘፈኑ ውጭም የሆኑ ግጥሞች አሉኝ በብዛት ግጥሞች አሉኝና ጽፋለሁ ጽፋለሁ መድብልም ሊሆን ቢባል ከመድብልም በላይ የሚሆን ግጥሞች አሉኝ አሉ አስቀምጣቸዋለሁ በመጽሐፍ ደረጃ አልወጡም እንጂ ቢወጡ የበለጠ ስነ ጽሁፍ ሲጠና ወይም እንዴት ነገሮች ሲጠኑ በተለይ በዛ አካባቢ ያሉ ክፍተት የሚሸፍኑና ብዙ ነገሮችን የሚያሳዩ ናቸው ብዬ አስባለሁ እስኪ ወደ ተመልካቾቻችን ጥያቄ እንለፍና የአልበምህ ነገር የመጀመሪያ አልበምህ በዛ ምክንያት እንግዲህ ጥሩ ሙዚቃዎችን ይዟል ነገር ግን ከፕሮሞሽን ከተለያዩ ነገሮችን አንፃር ከመጀመሪያ ስራ መሆኑ አንፃር ብዙ ክል ሊኖርበት ይችላል ግን አሁን ግን ወደ ተመልካች ወለንተን ጆሮም እየደረሰ ነው ይወዳል ብዬ አስባለሁና ሁለተኛው አልበምህም ካለቀ ቆይቷል ምንድነው የማይወጣበት ምክንያት ምንስ መታገዝ ትፈልጋለህ የሚለውንም ማንሳት ይችላል የሁለተኛው አልበሜ እንትና አለመለቀቅ ምክንያት ያው ወቅቱም አንደኛ ነገር ወቅቱ በጣም ጥሩ ወቅት አልነበረም እኔ የነበርኩበት ሁኔታ ወደዛኛው ስራ በነጠላ የሚለቃቸው ስራዎች ላይ ነው እንጂ ህዝቡን በተመለከተ የሆነ ነገር ቶሎ መስራት ስለነበረብኝ አንደኛ በዛ ምክንያት ነው ሁለተኛ ስፖንሰር አልነበረኝም ስፖንሰር አልበሙ በስፖንሰር ምክንያቱም እንትን ብሏልና አሁን ግን በራሴ ጀምሬዋለሁኝ ራሴ ወጣዋለሁ ብያለሁ እና በቅርብ ቀን ይለቀቃል እንግዲህ ይሄ ነው ብዬ ባልወስን እኛ ራሳችን ወሰነው ነገር ስላለ ኦሬዲ ጀምረናል ስራውን በቅርብ ቀን ብል ነው የሚሻለው በዚህ ቀን ብዬ መናገራችን ምክንያቱም ለህዝብ እንትን ማለት የለብንም በመሃል ወይም ባሳታሚዎቹ በኩል ወይ በመናመን የሚፈጠረውን ነገር ስለማናቅ ነው እንጂ በእኛ በኩል ያለውን ነገር በሙሉ አጠናቀን ጨርሰናል ያው ወደ ህትመቱ ነው እንግዲህ በጣም ይገርም በበርካታ ከ20 በላይ ምናምን ስራዎች አሉ ይሄኛው አልበም ሲጨመር ደግሞ የበለጠ ብዙ ይሆናል በእንትኑ መደርስበት ድል ይፈጠራል አንድ ያልመለስከው ጥያቄ ይገኛል ያሬድ ንጉሱ ካላማጣ ከዛው የደወለልህ ትግስት ባንድ አንተ መጀመሪያ የጀመርክበት ነው ሙዚቃ እንቅስቃሴ ቀደም ሲል ማስተው ነበርና እዛው ውስጥ በጣም አቅም ኖራቸው ግን አሁን ከዛ ገለል ያሉ ያው ይታወቃል እኛ ሀገር ላይ በጣም አቅም ያላቸው ሰዎች ግን ተደብቀው ነው የሚቀሩት ጥቂቶች ብቻ ያልተንበረከቡት እንደሚባለውና አንዳንድ ሰዎች ነጥረው በመውጣት እንትኖቹ በተለየ መንገድ ሲሰሩና ያለና ያንተ እነዛን ሰዎች የማገዝ እንትን ምን ይመስላል የሚል መሰለኝ ጥያቄውና እንግዲህ ትግስት ባንድ እንደነገርኩ እኔ እዛ ነው አብረን የጀመርነው ያቋቋምነው አምባቸው አስመላሽ ሰለሞን እና ብዙዎች ነበርነ እነሱን ሆነን ያቋቋመን ትግስት ባንድን ስናቋቁመው ግን ምን ነበር መሰለ እንደፈለግን እንድንሰራ እንደረግም ነበር እኔ አለማጣ ነው ያለው አለማጣ ደግሞ በትግራይ ክልል ስር ነው ያለውና በምንም ተአምረኛ የፈለግነው ነገር መስራት አንችልም እነሱ በፈለጉት መንገድ ነውና
ማደግ አትችልም። እኔ አሁን በዛ ነው ሹልክ ብዬ ስለወጣሁ ነው እንጂ አንተ የምትፈልገውን ነገር ልትሰራ አትችልም። ለዛም ይመስለኛልና እዛ ላይ አሁን አስመላሽ ማሞ በጣም ትልቅ ደረጃ ላይ መድረስ የሚችል ድምጻዊ ነው ትግስት ባንድ ውስጥ ማለት ነው። እሱ ትልቅ ደረጃ ላይ መድረስ የሚችል ነው፣ ግን ደግሞ ያለው ሁኔታ እዛ ላይ ሊያወጣ አይችልም። ወጣንም ማን አጋጣሚ ነው ሹልክ ያልኩት እንጂ እዛው ታስራ ነው የምትቆየው። የነሱ አገልጋይ ብቻ ሆነ ማለት ነው። ዮሐንስ አለ እሱ አሁን ለምሳሌ በጣም ጎበዝ ልጅ ነው። እዚህ እኔ ጋም ነበረ። ይሄ ሁሉ ሲሆን የሚገርምህ ትግስት ባንድን ጠቅላላ እንዳለ አባሉን ከአለማጣ አስወጥተውታል። እንዲታሰሩ ትእዛዝ ወጥቶባቸው ተፈናቅለው መርሳ ነበር የሚኖሩት። አሁን ነው የገቡት። አሁን በቅርብ ይሄ አሁን ያመጣው ነገር ሲመጣ ነው እንጂ የገቡትኝ ተፈናቅለው ሲኖሩ ስለነበር በምንም አይነት መንገድ ሊሰሩ አይችሉም። ገብቷል? እዚህ ጋር እነሱን አሁን አንዳንድ ነገሮችን ተባበር ነበር። ለወደፊቱም ሐሳቡ አለኝ እነሱ ጋር ለመስራት በጣም በጣም እቅዷለኝ። እንግዲህ ከፈጣሪ ጋር እሱ ይጨመርበት ጥሩ ነገር እንሰራለን ብያስባለሁ። እነሱን ማውጣት በጣም ትልቅ ህልሜ ነው። እንግዲህ እስካሁን በተለያዩ እንቅስቃሴዎች አልተመቸም ነበር። አሁን ግን ብዙ አመች ነገሮች ስላሉ አዎ ትግስት ባንድ ውስጥ ያሉ ልጆች በጣም መስራት ያለባቸው ልጆች ስላሉ እነሱ እንዲሰሩ ለወደፊት እንትላሉ። ከዚህ በፊትም ጥረት አድርጋለሁ እየጣርኩ ነው። አሁንም ፈጣሪ ጋር ጥሩ እንትን ይገጥማቸዋል ብዬ አስባለሁ። ጥሩ ሌሎች በርካታ እንትኖች ቢኖርም ማስተያየት ናቸው እና ሌክስ ምንማንም ብዙ ስራ ነው ያለውና እንግዲህ በአጠቃላይ ጥሪያችንና ክብር ስለተገኘ እውነት በዚህ ሰዓት እዚህ ድረስ ስለተገኘ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ከድምጻዊ ኑራዲስ ሰይድ የነበረን የዛሬው ያሪው ዝግጅታችን ይህ ይመስል ነበር። ዮኑስ መሐመድ ከናንተ ጋር ቆይታ አደረኩኝ። ሁሌም ከናንተ ፊት አምሬ እንድቀርብ ያደረገኝ ክላሲክ ስታይልን ከልብ እያመሰገንኩኝ የዛሬውን ዝግጅት በዚህ እንቋጫለን። እንግዲህ መላውን የኢቲቪ መዝናኛ ስቱዲዮ ባለሙያዎችንም ከልብ አመሰግናለሁ። መልካም ጊዜ ይሁንልን። ደረቅ ጫማ ቦፌ መለዮ ልብሳቸው የሟጣዱን ላይ ጠፋም ከእጃቸው ጭሌ ዝናር ካራይን ላይ ጎናቸው ወለል ያለው ሜዳ ራያ ራየውማ መሆን ያለማታ ዋቻቻሪ ጋማ መገኔ ቆቦሰው ቆበየና ሮቢት አቤት ያለው ገና ቤት ያለው